እሺ ጊታር እንኳን አትገዛም። ጂንካ ስመጣ ኤሌክትሪክ ጊታር አለ። ጂንካ ስመጣ ይዣ ትመጣለሁ። ኤሌክትሪክ ጊታር ነው እሞክራለሁ። እኔ ኪቦርድ ስም ስለሆንኩ እኔ እሞክራለሁ። ከዚህ በኋላ ላይ ስለዚህ በቃ ይኸው ኤሌክትሪክ ጊታር አለኝ። ጂንካ ስመጣ ይዤልህ ነው የምመጣው። አትቸገርም ማለት ነው። እኔ ጋር የተቀመጠው ለጌጥነት ነው። ስለዚህ አንተ ጋር ነው ማለት ነው ትክክለኛው ቦታው ይሄ ጊታር ማለት ነው። ስለዚህ ስመጣ ይዤልህ እመጣለሁ። ግን ከጥቅስ በፊት እስቲ የተጠቀሰ ምሳ ሳህን ላክለት ለልጁ። በቃ ጥቅስ እንደሆነ እሱም ያነባል፣ ይሰማል፣ ያያል። ጸሎትም ከሆነ ጥሩ ነው። አንዱ ይጸልይ፣ በጣም አሪፍ ነው። ለጻድቁ መልካም ይሆንልሃል በለው፣ በጣም አሪፍ ነገር ነው። ግን እሱም ይጸልያል፣ የግል ጸሎት አለው። በቃ ስለዚህ ከዛ አንጻር አሁን ራሱን የዚህ እያወራው ንቅሳት ምናምን ትላለህ። እኔ እጅ ላይ ካለው ንቅሳት ይልቅ አንተ ምላስ ላይ የተነቀሰው ክፉ፣ አንተ ምላስ ላይ የተነቀሰው ሐሜተኝነት፣ አንተ ምላስ ላይ የተነቀሰው ገዳይ መንፈስ፣ አንተ ምላስ ላይ የተነቀስከው ሰዎችን ዲስከሬጅ። ምላስ የፍጥረትን ሩጫ ትገታለች ነው የሚለው። አንተ ምላስ ላይ ፍጥረትን እኔን አሸንፊያችሁ ወጥቻለሁ። እኔ እንደናንተ አይነቶቹን ስትከሱ ዝቅ ስታደርጉ ሰውን በብዙ ነገር ጀጅ ስታደርጉ የነበራችሁ ሰዎች አሸንፊያችሁ ወጥቻለሁ። ሌላውን ትውልድ ግን አትገሉም። ምላስ የፍጥረትን ሩጫ ይገላል ነው የሚለው። እናንተ ገዳዮች ምላሳችሁ ላይ የተቀመጠውን ክፉ ነገር መጀመሪያ እንትን በሉት። ይሄ ታቱ ማጥፋ መጥተዋል እና እናንተ ምላስ ላይ ያለውን በእግዚአብሔር ቃል አጥፉት፣ በመንፈሳዊነት አጥፉት። እና ከዛ አንጻር አሁን ይህን ወንድማችንን ማገዝ የምትችሉ ሰዎች ካላቸው ለማገዝ፣ ለማበርታት፣ ለማነጽ ፍቃደኛ የሆናችሁ ሰዎች እንደሱ ብታደርጉ መልካም ነው ብዬ አስባለሁ ማለት ነው። ስለዚህ ወንድማችን ማን እንበል? ስምህን እንተዋወቅ፣ ከስምህን ጀምር። እሺ፣ አቡሽ ይባላለሁ። አቡሽ ቤተሰቦች የሉህም? ቤተሰቦች ያው እንደዚህ እንደም አሁን ራሱ የት እንዳለው ማያውቁኝ። በርግጥ ያው የት እንዳለው የገጠር ኑሮ ስለሆነ እኛ ጋር ደግሞ በረሃ ነው፣ ምንም አይረዱም። ሰው ኖረ አልኖረ ምን አደረገ የት አለ አያውቁኝም። በቃ እንግዲህ ነበሩኝ የተወሰኑ ሰዎች ያው የአባቴ ወንድም ምናምን የሚባሉት ነበሩኝ፣ ግን ያሉትን ኑሮ አያውቁም። አሁን የት ነኝ ማን ጋር ነኝ ምንድን ነኝ አያውቁም። ግን ቤተሰብ አሉኝ ኑሮዬን ማያውቅን አለኝ ብዬ ለመናገር በእርግጥ ይከብዳል። ለዚያ ነው። መልካም የመጀመሪያ ነገር ጂንካ አመጣለሁ፣ ፕሮግራም እሰራልሃለሁ። በደንብ ጥሩ ፕሮግራም እንሰራለን። በእርግጠኝነት በዛ ፕሮግራም ደግሞ እግዚአብሔር እንደሚረዳ አምናለሁ። ለብዙዎች የሚቆረስ የህይወት ምስክርነት እንዳለ እረዳለሁ። በእርግጠኝነት በዚህ ሶሻል ሚዲያ ተጽዕኖ ከሚኖራቸው ሰዎች መካከል አንዱ ትሆናለህ። በእግዚአብሔር መንግስት ውስጥ ታገለግላለህ፣ ትዘምራለህ። ገና ብዙዎች ይባረኩባል። የብዙዎች ነፃ መውጣት ምክንያት ትሆናለህ። እግዚአብሔር ከባዶ ሰዎችን እንደሚረዳ በንግግር ብቻ ሳይሆን በአካል አንዱ እግዚአብሔር ምስክር ያደርጋል። የምታስታውስ ከሆነ ዮሐንስ ወንጌል ምዕራፍ 9 ላይ ያለ ልጅ ድንገት ከደቀ መዛሙርቶቹ ጋር ኢየሱስ እያለፈ በነበረበት ወቅት ያ ልጅ ከመወለዱ ጀምሮ አይነ ስውር ነበረ። እና አዩትና አንዳንዶች ኢየሱስን አንድ ጥያቄ ጠየቁት። ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራ ልጁ ነው ወይስ ቤተሰቦቹ ናቸው ብለው ጠየቁት። በአንተ ችግር ላይ ቴዎሎጂ የሚሰሩ ምርምር የሚሰሩ ምን ሆኖ ነው ከምን የተነሳ ነው ብለው የሚሉ ሊኖሩ እንደሚችሉ እንዳለው ሁሉ ነገር ግን ኢየሱስ ነገር አለ። በይሄ ልጅ አይነ ስውር ሆኖ እንዲወለድ እግዚአብሔር ክብሩን በሱ ሊገልጥ እንጂ ለሌላ እሱ ወይም ቤተሰቦቹ ኃጢአት ስለሰሩ አይደለም አለ። እግዚአብሔር ምስክሬ ነው። በአንተ የአካል ጉዳት ምክንያት እግዚአብሔር በአንተ ሊገልጥ የወደደው ክብር አለ። በአንተ የሚገለጥ የእግዚአብሔር ኃይል አለ። በአንተ የሚገለጥ የእግዚአብሔር በጎነት አለ። በአንተ የሚገለጥ የእግዚአብሔር አባትነት አለ። በአንተ የሚገለጥ የእግዚአብሔር ርኅራኄ አለ። አንተ የክብሩ መገለጫ ሆነ ትወጣለህ። እመነኝ። ምናልባት እንዳልከው ቁልቁለት ስትወርድ እግዚአብሔር ጠብቀዋል። ዳገት ስትወጣ እግዚአብሔር ጠብቀዋል። ምናልባት እግዚአብሔር ጉድጓድ ውስጥ እንዳትገባ ጠብቋል። ማንም በሌለበት በምድረ በዳ አባቴ ብለህ መጮህ ስትችል አባት በሌለበት፣ እናቴ ብለህ ልትጮህ በምትፈልግበት እናት በሌለበት በምድረ በዳ ለምድረ በዳ ውሃን የሚሰጥ
ስብን የሚያደርግ ያ አምላክ ዛሬም አልተለወጠም። በአንተ በወንድሜ ላይ እግዚአብሔር ኃይሉን የሚገልጥብህ የክብር ዕቃ ከሆኑ ሰዎች መካከል በዚህ ምድር እንደዚሁ እናንተ ከባዶነት ብዙዎች ተባርከዋል። ከባዶነት ዛሬ ተብተው ቢመጡም ዛሬ የሆነ ነገራችን እግዚአብሔር ሲገፍልን ተለውጠን እንኳን ቢሆን እግዚአብሔር አባትነቱን አልቀየረም፣ ፊቱን አላጠቆረም። ይሄ ክብር ከሚገለጥባቸው መካከል አንዱ አንተ ወንድሜ ነህ። ለታሪክ ይሆናል ይሄ ቪዲዮ እነግርሃለሁ። በሚቀጥሉ ዘመናት በሶሻል ሚዲያው በየቸርቹ የብዙዎች መጽናናት ምክንያት ትሆናለህ። አሜን። እግዚአብሔር ቀን ጀምሮልሃል። እግዚአብሔር ዘመን አምጥቶልሃል። ይህ ጊዜ ያንተ ጊዜ ነው የሚሆነው። እንደ ድሮ ወደኋላ አትመለስም። በኢየሱስም የጎዳና ህይወት ከዚች ቀን ጀምሮ በአንተ ህይወት ላይ አይቀጥልም። ብዙዎች እግዚአብሔር አምላክ ለአንተ ያስነሳቸዋል። አሁን ዛሬ የምትችሉም ሰዎች 100 ብር፣ 50 ብር፣ 1000፣ 100,000፣ 1 ሚሊዮን ሳትሉ ለዚህ ወንድማችን በጎን ብትቆሙ እዚሁ አካውንቱ ላይ አለ፣ አካውንቱ አለ፣ ግቡና አገኙ። የንግድ ባንክ አካውንት አለው። በዛ ባርኩት። በእውነት አትራፊ ትሆናላችሁ። ለማይመለከታቸው ሰዎች፣ ለማይገባቸው ሰዎች ብዙ ነገር ብዙ ሰው ያደርጋል። ለዚህ ወንድማችን ማድረግ ለድሃ የሚሰጥ ለእግዚአብሔር አበድራል ተብሎ ተጽፏል። በዚህ ነገር ደግሞ በመስጠት ኦርቶዶክሳውያን እግዚአብሔር ይባርካችሁ። ሙስሊሞች እግዚአብሔር ይባርካችሁ። ፕሮቴስታንት ሆናችሁም በጣም ደጋጎች አውቃለሁ። ለብዙዎች አብራችሁ እንደቆማችሁ አውቃለሁ። ስለዚህ ስጥ ይሰጣሃል የሚለው ቃል መርህ ነው። ስለሰጠው አልጸድቅም፣ ስለሰጠው ምናምን። አዎ ስለሰጣ አትጸድቅም። ስለጸደቅ ግን ስጥና ተገለጥ። ስለጸደቅ ግን እጅህን ዘርጋ፣ ተቆረስና ጽድቅህን ግለጥ። በቃ አለቀ። ይሄ ነው ትክክለኛው አካሄድ። ስለዚህ ወንድማችን ነው ወደ ዝማሬ አገልግሎት ትሄዳለህ። ከቻልክ እንደውም ያገኘው ይደግ፣ ምናልባት የምትወደው ከሆነ ወንድማችን ፓስተር አገኘው ይደግ በኢትዮጵያውያን መካከል በጣም በኤርትራውያን በጣም ተወዳጅ ዘማሪ ነው። የምትችል ከሆነ ከሱም ከአንተም መቀጠል ችላለህ። እግዚአብሔር ከአንተ ጋር ነው። በርታ፣ ዘምር፣ እንወዳለን። ቀጥል። አንተም ወንድሜ ደግሞ ይህንን ልጅ እድል ስላመጣ እንደዚህ ብዙ ሰው ጓደኛ ሲመርጥ ሊረዳ የሚፈልገው ሰው ሲመጥ እኩያውን በሱ ልክ ዋጋ መክፈል ምናምን አይፈልግም። በዚህ ልጅ ደግሞ ሴም ታይም አንድ ነገር ልምከር። እሺ እኔ እንደ ሰዎችን አግዤ ስለማቅ ማነው ስም? ታሜ ያንተ ስም ነው? ታሜ አንድ ነገር ልንገር። ይሄን ልጅ ስትረዳ ስታግዝ ምን ይለዋል መሰለ? ሊጠቀምበት ነው፣ ሊበላበት ነው፣ እንደዚህ ሊያረግ ነው፣ እንዲህ ሊያረግ ነው። ረድተኸው ተጠቀም። ጎዳና ሆኖ ቱቦ ውስጥ ከሚኖር ረድተኸው ብትጠቀም ችግር አለ? ብላ አብረው ብቻውን ከሚያለቅስ አብረው ተደሰት። ይሄን የማይወዱ የሰውን መነሳት የማይፈልጉ ክፉዎች እንዳይሰብሩ፣ ፊትን እንዳትቀይርበት። ልትታማ ትችላለህ። ጫማ በቀየርኩ ቁጥር በሱ ልምለምኖ ነው ሊሉ ይችላሉ። ምግብ ቤት ስገባ እንደዛ ሊሉ ይችላሉ። ኢቨን ቸርች ውስጥ ሆነው ምላሳቸው ገዳ ያሉ እና ወንድሜ ታሜ በጌታ ፍቅር የምጠይቅህ ራሱን እስኪችልበት ቀን ድረስ የራስህ ህይወት የለህም እያልኩ አይደለም። በእውነት ነው የምልህ፣ ከጎኑ ቁም። በእንደዚህ ምክንያት 2 ብር የማይሰጡ ናቸው በልጁ 2 ብር ነገደ የሚሉ። ከነገድክ እንኳን ነገድክ፣ እሰይ እልል ይቃጠሉ። ከዛ ምን ትላቸው መሰለ መልስ? በዚህ ልጅ እየነገድክ ነው ሲሉ አዎ። በሱ ልጅ እየበላ ነው ሲሉ አዎ በደንብ። በሱ ልጅ እየለበስክ ነው ሲሉ በደንብ አዎ። ያደክሙሃል። አዎ በል። እኔ እናቴ ስታሳድገኝ ቆንጆ ዘመኔን የረዳኝ እስከ ዛሬ የቆምኩበት ምክንያት እሺ ካሉ ጸብ የለም ነው። ሌባ ሲሉ እሺ፣ ጥሩ ነው ሲሉ እሺ በቃ። አለበለዚያ በአንተና በሱ መካከል ጸብ ይፈጥሩባችኋል። እሱንም ወንድሜን ሄደው በጎን እንዲያረገብህ ነው። እንዴት ነው ትቆጣጠራለህ ወይ? አንተ ለምሳሌ ማየት አትችልም፣ የሚገባውን ገንዘብ ታያለህ፣ በምን ታምነዋለህ ምናምን እያሉ በወንድማማች መካከል ጸብን መዝራት የሚፈልጉ በጣም ብዙ ክፎች አሉ። ስለዚህ ወንድሜ ሁለታችሁ ወንድማማች ናችሁ። ጌታ የሰጠ ወንድም ነው፣ አንዳችሁ ለአንዳችሁ። ስለዚህ በዚህ ምክር ነው እኔ መመክርና ከኔ ምን ትጠቀማለህ ካልከኝ ይሄንን ተጠቀም። ምን ምክር? ሰው እንዳትሰማ። ሰው በተለይ ክፉ ንግግር እንዲህ ልታረግ ነው እሰይ በላቸው።
ኮሜንት የሚጽፉሉ ኢንቦክስ ካረጉልህ ከደወሉ በሱ ስም እየበላ ካሉ አንተ ወጣት አይደለ በሱ ስም በላ እሰይ እንኳን በላው እንደውም ከሱ ጋር ከገጠምኩ በኋላ ምግቤ ተቀይሯል ፊት ሁሉ አምሮበታል በላቸው በቃ እንደሱ መልስ እሺ በፍጹም ለማንም መልስ እንዳትሰጥ ሁለታችሁ አሜን ትላንትና አንተ ልጁን ከማንሳት በፊት እዛው ጂንካ መንገድ ላይ አልነበረው ቱቦ ውስጥ እዛው ጎዳና ላይ አልነበረ ለምን አላነሱትም ለምን አልረዱትም ለምን አላገዙትም ለምን ሰው እንዲረዳ ወደዚህ አላመጡትም አያረጉም በእርግጠኝነት ጎዳና ላይ ያለ ልጅ ሽታውን አውቀዋለሁ ቀያፍ ሊሆን ይችላል ላይታጠብ ይችላል ጥርሱን ላይ ቦርሽ ይችላል እጁን ላይ ታጠብ ይችላል ጥፍሩን ላይ ቆረጥ ይችላል እንኳን በሱ ልክ ያለ ቀርቶ ሌሎቹንም እናያለን ያንን ሁሉ አብረ ወንድሜ ብለ እንደዚህ ተከሻ ለተከሻ አብረ ተቀምጠ መሆን ከዚህ በላይ አንተ እግዚአብሔር ዘመንን ይባርክ ከዚህ በላይ ወንድምነት የለም መዋደዳችሁን በተግባር የተገለጠ ይሁን የሚለውን በተግባር ገልጣ አሳይታል ስለዚህ ክፎች ሊያጠምዱ የሚችሉት በዚህ መልኩ ስለሆነ ይህንን ለልብህ ንገረው ለመንፈስ ንገረው አዎ በላቸው አዎ በላቸው ስለዚህ ይሄን አድርግ እንወዳችኋለን እናከብራችኋለን በጣም እናንተ ዘመናችሁ የለመለመ ነው በዘመን ሁሉ እግዚአብሔር ከእናንተ ጋር ነው ስለዚህ ቀጥታ አሁን ደግሞ ወደ ዝማሪያችን እንገባለን ደስ ብሎ ፊል ፍሪ ሺ ወንድሜ በነፃነት መዘመር ትችላለህ ፈቅጃለሁ ቀጥል እሺ ቀጥል አየው አንተ እኮ ደግ ነህ በሰማይ በምድር የታለው እኩያ እስከ መቼም ቢሆን ያለው እጅግ ከእኔ ጋር ወድቄ ማላፍርበት ህልናዬን ሁሉ ዋስትናዬ ነው ጌታ ምሕረቱን ከፊቴ ያየው ወደፊት ይገሰገሳለው ምሕረቱን ከፊቴ ያየው ወደፊት ይገሰገሳለው ወለረቶኛልና ማዳንን ከፊቴ ያየው የኔ አባ ወደፊት ይገሰገሳለው ማዳንን ከፊቴ ያየው ወደፊት ይገሰገሳለው ተጨንቄ ያለበት ክፉ ቀናቶቼ እያለቀስኩ በብቸኝነት እጄን ያዘ ጌታ ከነዚህ ክፉ ሁሉ አስመልጦኝ ዛሬን አሳየኝ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሳቅተኝ ዳገት መውጣት ያየኛል እኮ ሲከብደኝ ሸክም ማንሳት አጠገቤ ነው ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ የታወቀኛል ወላ አብራነት የታወቀኛል በመገኘት አንተን አግኝቼ ግንማ ወላ ሰላም ነው ወላ በጎ ነው ወላ ፍቅር ነው አንተ ካለ ሁሉ እንደና ነው እኔማ ወዴት እሄዳለሁ እኔማ መጃም የለኝም እኔማ ካንተ ተለይቼ እኔማ ወዴት እኖራለሁ እኔ አባ እኔማ ወዴት እሄዳለሁ እኔማ መጃም የለኝም እኔማ ካንተ ተለይቼ እኔማ ወዴት እሄዳለሁ ምርጫዬ ነው የሚወደው
ካንተ ሌላ አልፈለግም የሕይወትን ቃል ወድያለው አልከኝ ሰላም ሰጠኝ ልጅ አደረከኝ አንድ በል እስኪ ጌታ ሰላሜን ኢየሱስ አንተ እረፍቴን አንተ አቤት ጌታ ሰላሜን አንተ ኢየሱስ እረፍቴን አንተ እንዳዳተ ብዛት አልፈረድክብኝም አንተ የምሕረት አምላክ ነህ ቸርነት ብዙ አንተ ትለያለህ አንተ የፍቅር ጌታ ነህ አቤት እግዚአብሔር ወይ እንዳዳተ ብዛት አንተ ትለያለህ አንተ የምሕረት አምላክ ነህ ቸርነት ብዙ አንተ ትለያለህ አንተ ከሰው ትለያለህ አቤት ጌታ ሰላሜን አንተ ኢየሱስ እረፍቴን አንተ ጌታ ሰላሜን አንተ ኢየሱስ እረፍቴን አለ ያለፈ ነው ኢየሱስ ያለፈ ነው ያለፈ ነው ኢየሱስ ያለፈ ነው በመልካም እያዩ ሁሉ ግን አለፉ ወደዚህ ወዲያ ሳይሉ ሁሉ ግን መለጡ አንድ ነገር እፈልጋለሁ የዳዊት ልጅ ኢየሱስ እባክህ ማረን እንደ እምነት ያድነዋል ዳግም አይመለስም ማየት ይሆነኛል ብለህ ለካስ መች ስተኛል አጠገቤ ነው ስተኛ ማይረሳኝ ሲወድቅ ሲደክም ሁሌ የለውና አባትና ስተወኝ ወገን ዘመድ ግን ስለቀኝ በብቸኝነት መሪዬ ሆንክልኝ በከፋው ዘመን ከጎኔ ሆነልኝ መራራ የመከራ እንጀራ በብቸኝነት ያው ከኔ ጋራ ቀውጢ ሰዓት አልፎ ማየት ሆኖኛል እጅግረን ጠብቋል እጅግረን ጠብቋል እጅግረን ጠብቋል ዞር ብዬ ሳየው ያሳለፍኩትን ባመጣ ጉድጓድ ገደልን ማመን ይሳነኛል ኃይሉን ከታገኘ ለካስ ኤልሻዳይን ጠብቀኝ ቆሜያለሁ ስሙን አከብራለሁ አባ ስሙን አከብራለሁ ስሙን አቤት አይመስለኝም ነበር ሰው አደርግሃለሁ ብለህ ስትናገር እውነታው መች ይመስል ነበር አይመስለኝም ነበር ሰው አደርግሃለሁ ብለህ ስትናገር እውነታው መች ይመስል ነበር መንግሥተ ሰማይ እንደምናፍቀው መድኃኒታችንን ባይናችን ልናየው ፊት ለፊት እናይ አሁንም ናፍቀናል መድኃኒታችንን ባይናችን ልናየው ፊት ለፊት እናይ እንዲህ በሉኝ እስኪ ልናይ ናፍቀናል ልናይ ናፍቀናል ልናይ ጓግተናል ልናይ ጓግተናል
ናል ልናይ ጓግተናል። ብረው ነው ተስፋችን ስንጠብቅ ይመጣል አለንታችን። አቤት ማሪናታ ቶሎናልን ናፍቀናል መዳናችን። ኢየሱስ ሆይ ናለን ኢየሱስ ሆይ ናለን ኢየሱስ ሆይ ናለን ክብራችን ሆነልን። ጨለማው በረታብን ሌሊቱም ረዘመ የነበረን ጥፋት አለቀ እየተማተተ። ጥፋት እጅግ በጣም በረታ ሞት አፉን ከፈተ። መኖር ያማረ ብዙ ሰው በሞት ተቀረፈ። አሁን ፈልገናል ፍጹም ይቅርታዬን እባክህ መልሰን ወደ ቦታችን። አሁን ፈልገናል ፍጹም ይቅርታዬን እባክህ መልሰን እንዳትፈርድብን። አሁንስ አይበቃንም ወይ ኢየሱስ አትመጣም ወይ? አሁንስ አይበቃንም ወይ ኢየሱስ አትመጣም ወይ? ማን ያውቃል የጌታዬን መምጫ? ማን ያውቃል የቀኑን መጨረሻ? ማን ያውቃል የአባቴን መምጫ? ማን ያውቃል የቀኑን መጨረሻ? ስለዚህ ሁላችን ተግተን እንጸልይ። መብራታችን እብራ እብራ በቤታችን። ልብ ያለ ሰው እንዲህ ባለ እንዴት ተብሎ ይረሳል ፍቅሩ? እንዴት ተብሎ ይረሳል ምሕረቱ? ሰዎች እናስቡ እስኪ ሲሄድም ከኔ ጋር ሲመጣም ከኔ ጋር ከኔ የማይለየኝ አንድ አባት አለኝ። በእውነት እጅግ ይራራልኝ። ደሙን አፍስሶ አጠበኝ። መቼም ጊዜ ለኔ የማይደክመው ሁሌም ይደግፈኝ። ከጎኔ ማበረታ እንደ አባት እንደ እናት አልፎ ካቀበ ቆመልኝ። ወደ የማይችለው ሁሉ ፍቅር ያለው እንደ ሰው ጥሎ የማያልፍ አባቴ አንተ ነህ ብዬ ግን እኔ አወራው በእውነት። ወዳጄ አንተ ነህ ብዬ ግን እኔ አወራው ጌታዬ እጅግ ለእኔ ያራራኝ። ጌታ ይባርክ፣ ጌታ ይባርክ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ሰላም ይብዛ። እንዴት አለ? በእውነት እኔ በጣም ተባርክ ያለው ዳድ ሁሉ ሰላም ነው። እንዴት ነው? ጌታ ይባረካለሁ። ደህና ይመስገን። በእውነት እግዚአብሔር ይባርከው። እኔ ይህ ልጅ መርዳት አለብን። ውስጥ የሚሰማኝ አካውንቱ ነገርን አሁን እኔ ያስገባለታለሁ ብር መርዳት አለብን። በእውነት እግዚአብሔር አብሮት ያለ ሰው ነው። ስለዚህ ከጎኑ መቆም አለብን። እኛ አሁን 600 ምናምን ሰዎች አለን። እኔ አካውንቱ ነገርን አሁኑ ትራንስፈር አደርጋለሁ ዳድ። እሺ አብዲ፣ ስንት ብር ትራንስፈር ታደርግለታለህ? አሁን 5000 ብር አደርጋለሁ። እሺ አካውንትን ተናገርና ልጻፍ። እዚህ ላይ ተናገር። አካውንትን አለ የራሱ አካውንት አለ። የአቡሽ የራሱ አካውንት አለ እኮ ንገረን ቁጥሩ። 1073 1073 30 30 89 89 621
621 1073 30 89 621 አዎ ስም ማን ነው የሚለው? አቡሽ ውብሸት አቡሽ ውብሸት። አዎ በቃ ዳድ ተመልሼ እገባለሁ። አስገብቼ አሁን ተመልሼ እገባለሁ። እሺ አብዲኮ ቴንክ ዩ በጣም እንደዚህ ልክ እንደ አብዲ ያላችሁ ሰዎች ካላችሁ ፈቃደኛ ሆናችሁ ልታግዙ የምትፈልጉ ሰዎች ጥቅስ ትረዱታላችሁ። አንዳንዶችም ስውሯ ማርያም ሂድ እንደዛ ሂድ የሚላለ ጥሩ ነው። ስውሯ ማርያም ምንም ክፋት የለውም፣ ችግር የለውም። ከስውሯ ማርያም በፊት ግን ትራንስፖርት አለው፣ ምሳ አለው። ስለዚህ ቤት ኪራይ ያለው ምናምን እሱን መጀመሪያ መኖር ይቀድማል። ከዛ ችግር የለም። እዛ እናንተ እንዳላችሁት የሚሆን ነው፣ ችግር የለውም። ከባዱ እሱ አይደለም። እዛ ሂድ እዚህ ሂድ ሳይሆን አሁን እሱ ምንም ከዚህም አላለም አላወራም። እዚህ ላይ ጻፍልኝ እስቲ የእሱን አካውንት ጻፉልኝ እዚህ ላይ እና ፒን ላድርገው። ከዛ እሺ ሌላ ፓስተር ደጀኔ ያለ ማገዝ የሚፈልግ ሰው ካለ ማይክ ክፈትና ያውራ፣ እድል ሰጣለሁ። ሶፊ እግዚአብሔር ይባርክ፣ ዘመን ይባረክ። ተቀድሞ ከመነሻው ጀምሮ እየተከታተልኩ ነበረ። በጣም ድንቅ የእግዚአብሔር ነገር ያለበትን ሰውን ያቀረብከው። ዛሬ እንደውም ላይቭ ሁሉ ተለይቶብኛል። እግዚአብሔር ይባርክ። በሆነ ደስ የሚል ነገር ነው ያደረግከው። እስከ ጂንካ ድረስ ሄደ ደግሞ ለመርዳት ያልከውን ሀሳብ እንግዲህ እዚህ ላይ ወደ 800 ምናምን ሰው ቋሚነት የዚህ ልጅ የደረሰበትን አንተ በምትረዳበት መንገድ ሁሉ እየተከተልኩ ያለውን ነገር ሰፖርት ለማድረግ እኔ ከጎን ነኝ። አፕሪሼት አደርጋለሁ። እግዚአብሔር ቅድም አንተም እንደ እግዚአብሔር ቃል ስትናገር ነበር፣ እንዲህ ሆኖ እንዲፈጠር የእግዚአብሔር ክብር መገለጫ እንዲሆን ነው። ጊዜውን ደግሞ በአንተ በኩል እግዚአብሔር ስላደረገለት ያንን ክብሩ ቢገለጥበት ጊዜ በአንተ በኩልና በዚህ ጊዜ እንዲሆን እግዚአብሔር ስለፈቀደ ነው። እኔ አሁን በንግድ ባንክ አካውንት ላይ የለኝም ትራንስፈር ለማድረግ እንትን ስለማልል ስላለው አካውንቱን ሴቭ አደርገዋለሁ፣ ሰፖርት አደርጋለሁ። እኔም አለው ከሀሳቡ ጋር ከራእዩ ጋር አንድ ላይ ነኝ፣ አግዛለሁ። እግዚአብሔር ይረዳኛል፣ አግዛለሁ። ለአንድ ጊዜ ብቻ ሳይሆን እንዲሁ ኮንቲኒቲ ባለው መንገድ አግዛለሁ። አንተንም ደግሞ እግዚአብሔር ይባርክ። ላይቭ ደግሞ ስልክልህ ገስት ስለምትቀበለኝ ምን ችግር የለም ፓስተር፣ ደስ ብሎኛል። ዛሬ ቁጭ ብዬ አንተን ስለሰማሁ ያገለገልከው ነገር ከኛ ከማህበረሰብ ከፕሮቴስታንቱ ማህበረሰብ አንጻር እያነሳ የነበረው ነገር እውነታነት ያለው ነገር ነው። እኛ አፍ መምጠጥ አይዞ ማለት ነው እንጂ ጊፍት ላይ እንዲህ ሰዎችን በመርዳት ላይ በጣም ድካም አለብን። እዚህ ከ700 በላይ ሰዎች አለን እና የሆነ ነገር ማድረግ ነገር እንደውም በዚህ አጋጣሚ መናገር የምፈልገው ጨው በ3000 ብር ከምትገዙ ለዚህ ልጅ 3000 ብትሰጡ እንደውም ትፈወሳላችሁ። ጨው ገዝታ አትፈወስም በ3000። በቃ ያው ግልጹ ልንገርህ፣ እዚህ ያላችሁ ለጨው መግዛት የምትሰለፉ ሰዎች ያለ ሰልፍ ለዚህ ወንድማችን አግዙ። በቃ ፈውስ ነው የሚሆነው። እንደውም በቃ በድፍረት ነው የምናገረው። በቃ ጨው ሄደህ ከምገዛ ለዘይት ሌሊት 7 ሰዓት ከምትሰለፍ አንተን የኑግ ዘይት ነበረ ማጠጣት እንዳንተ አይነቱን። ስለዚህ እንደውም እዛ 3000 ከሆነ የምገዛው ለልጁ 1500 ሰጠ 1500 ለምሳና ለራት ይተርፋል። እንደውም አትራፊ ሰጪ ነው የምትሆነው። አንተ ምን ልበለው እንደዚህ አይነቱ። ስለዚህ በቃ እስቲ እዚህ ላይ ተሰለፉ። ለሌላ ነገር የምትሰለፉ ጨው ለመግዛት ወደፊት በርበሬ ቁንዶ በርበሬ መሸጥ አይቀርም። እሱን ላይ ከምትሰለፍ በቃ ለዚህ ልጅ ይህን ልጅ ባርክ፣ ይህን ልጅ አግዝ፣ እግዚአብሔር ይረዳል። በቃ ስጡ ይሰጣችኋል የሚለው መርህ ጴንጤ ስለሆንክ፣ ኦርቶዶክስ ስለሆንክ፣ ሙስሊም ስለሆንክ፣ ኤቲስት ስለሆንክ አይደለም። በቃ ስጡ ይሰጣሃል፣ ይሰራል። ለማናችሁም ይሰራል። የዘራ ሰው ማጨዱ አይቀርም። በቃ ስለሰጠ አይደለም የሚሰጥ፣ ስለሰጠ ነው። በቃ መጽሐፍ ቅዱሳዊ ነው፣ ምንም ችግር የለውም። ስለዚህ ለጨው የምትሰለፉ ሰዎች ከጨው ተራ ወጥታችሁ ወንድማችን ጋር ህይወቱ ላይ እናንተ የምድር ጨው የዓለም ብርሃን ናቸው የተባልከው ይኸው ብርሃን መሆን ነው። ለዚህ ልጅ እኮ የቤት ኪራዩ ላይ ብርሃን ትሆናለህ።
ምሳው ላይ ብርሃን ትሆናለህ፣ እራቱ ላይ ብርሃን ትሆናለህ። ከዛ ደግሞ ሙስሊሞች እየጾማችሁ ነው አውቃለሁ። ኦርቶዶክሳውያን እየጾማችሁ ነው አውቃለሁ። በፕሮቴስታንት በሙሉ ወንጌል ቤተክርስቲያንም የጾም ጸሎት ታውጇል። ስለዚህ እንደኔ እንደ ታናሽ ወንድማችሁ በቃ የምትወዱኝም የምትጠሉኝም ሰዎች ሊኖሩ ይችላላችሁ። በዚህ አጋጣሚ መብት አለው ማንም ሰው መውደድ መጥላት። የምትጾሙ ሰዎች ቁርሳችሁን ምሳችሁን አትበሉም አይደለ? ስትጾሙ የቁርሳችሁንና የምሳችሁን አጠራቅማችሁ እራት ላይ መብላት አይደለም ጾም። ጾም ማለት ቁርስህን አንተ መብላት እየቻልክ መብላት ለማይችል ሰው መስጠት ነው። ምሳህን አንተ መብላት እየቻልክ ምሳውን መብላት ለማይችል ሰው መስጠት ማለት ነው ጾም ማለት። እኔ ልበላው ሲገባኝ መብላት ለማይችል ሰው የዛሬ ቁርሴን ሰጥቻለሁ ብለህ ስጥ። በቃ አለቀ። ይኸው ይሄ ድል ነው። ጴንጤም ጾም ማውጃሃል፣ ሙስሊምም ጾም ላይ ነህ፣ ኦርቶዶክስም ጾም ላይ ነው ያለው። ስለዚህ ለእንዲህ አይነት ሰዎች ማድረግ ከዚህ በላይ እድል የለም። አለበለዚያ በዚህ ጾም ለሌሎች የማታካፍል ከሆነ የረሃብ አድማ ነው የሚሆንብህ። የረሃብ አድማ ነው እንጂ ጾም አይሆንልህም። ስለዚህ ጾም ነው ትክክለኛ የምጾመው ብለህ ካልክ አንተ የምትበላውን መብላት ለማይችል ስጥ። በቃ አለቀ። ማካፈል መቆረስ ማለት እሱ ነው። እንደሱ እናድርግ። ቀጥሉ። እሺ፣ ሌላ የሚናገርም ሰው ካለ እድል ሰጣለሁ። አካውንትን አንዴ ድገምልኝ አቡሽ። 1000 እሺ 1073 1073 30 30 89 621 621 አቡሽ ማን ነው የሚለው? አቡሽ ውብሸት። አቡሽ ውብሸት። እሺ ዳድ ይታያል። እኔ ያስገብቻለሁ። ሚሴጅ እዚህ ላይ ነው የምቆርጠው። የሆነ ያስገብቻለሁ። ቴንክ ዩ አብዲ። 5000 ብር አይደለ? አዎ ይኸው እዚህ ላይ ሚሴጅ እዚህ ላይ መጥቷል። እናንተ ጋር ቴክስት መጥቷል። እናንተ ጋር አብዲሳ በቀለ የሚለው ወይኔ አይደለም፣ ሌላ ሰው ጋር ነው። አይደለም፣ ያስገባው ልጅ ነው። አብዲሳ በቀለ ያስገባው ልጅ ነው እንዴ? አብዲሳ በቀለ ስሙ ሜር አቡሽ ነው የሚለው። ሜር አቡሽ። አዎ በቃ ኦኬ። አቡሽ ውብሸት ሜር ብሎ አቡሽ ይላል። ይኸው አይተዋል። እሺ ወንድም። አዎ ዳድ የእውነት ዳድ አሁን እኔ በጣም በእውነት ጌታ ምስክሬ በጣም ውስጥ የተነካው እና እኛ እውነት በቃ ከእንደዚህ አይነት ሰው ጎን ቆምን ማለት እኛ ለአንዱ ወንጌል እግር ሆነናል ማለት ነው። ዘመናችን በሙሉ ዘይት ገዛን፣ ጨው ገዛን። እንደዚህ አይነት ሰው ጋር አብሮ መቆም በእውነት ትልቅ ብሌሲንግ ነው እና እውነት እግዚአብሔር የረዳችሁ ጴንጤ ውጭም ሁሉም በየትኛውም ሃይማኖት በእውነት እንደዚህ አይነት ሰው ጋር ጎን መቆም ትልቅ ስኬት ትልቅ በረከት ነውና ስለዚህ በእውነት ትባረካላችሁ። ከዚህ ጎን ሆኑ። ዳድ እኔ ደግሞ እግዚአብሔር ይረዳኛል። ሌላ ጊዜም ስልኬን ይያዝና ይደውልልኝ። በየትኛውም በተከፋ ሰዓት ላይ እኔ እግዚአብሔር ይረዳኛል። እኔ ተደራረጉ። ከጎኑ ቆማለሁ። ወዳጄ ነው። ኤኒታይም ከአንተ በፊትም ላሉ ሰዎች ጋር አግዝ እያልኩ ደውዬ አብዲዬ ለእንዲያነሰው እንዲያርግ ስለው የሚታዘዝ በጣም ምርጥ ወንድማችን ነው አብዲ። ስለዚህ ፎሎ አድርጉትና ታሜ አብዲን አውሩት። እግዚአብሔር ከረዳው ነገር የሚያካፍል እግዚአብሔር ከትንሽ ነገር የረዳው ያገዘው የእጁን ስራ የባረከለት ወንድማችን ነው አብዲ። ስለዚህ ኤኒ ታይም ወንድም ሆኖ ታላቅ ወንድም ሆኖ ሊረዳችሁ ሊያግዛችሁ በጣም ነው የተደሰትኩት። እግዚአብሔር ያክብር። ሁሉ ጊዜ በተቸገሩ ሰዎች ጉዳይ ላይ ገብተህ በምትረዳው ነገር ሁሉ እግዚአብሔር አምላክ በነገሮች ሁሉ ሰጥተህ አልጎደለብህም። ዛሬም እየሰጠ ነው። እግዚአብሔር አምላክ ይባርክ። በጣም ነው የማመሰግነው። ወጣት ነው፣ ገንዘብ ሳያሳሳ የራሱ ኑሮ አለ። ምን ሳይል ይህንን ባረግ ይጎልብኛል ሳትል እንደሚጨመርልህ አምነህ ከወንድሞች ጎን በመቆም እግዚአብሔር አምላክ ቤት ኑሮን፣ ልጆችን፣ የልጅ ልጆችን፣ ትውልድን በሙሉ ይባርክ።
እግዚአብሔር ዘመንን ይባርከው። አመሰግናለሁ። በጣም ቴንክ ዩ ባይ ጃለቀን አባቱ ገለቶ ምንም ልክ ያለው 5000 ልክ ያለው ራያ ቴንክ ዩ አሹም በጣም ወዳጄ ነው። ለረጅም ዓመት አብረን ብዙ አሳልፈናል። አሹም በጣም ነው የማመሰግነው። አሹም ልክ እንደዚሁ በብዙ ሁሉ ጊዜ እኔ ጋር እየመጣ እንደዚህ የተቸገሩ ሰዎች ሲኖሩ ከዚህ በፊት ገጥሞናል። እንደዚህ ብዙ ሰዎች በዚህ ታግዘዋል። እግዚአብሔር ዘመንን ይባርክ። አሹ ጌታ ኢየሱስ ዘመንን ይባርክ። በጣም ነው የማመሰግነው። ለእኔ እንዳደረጋችሁልኝ ነው የምቆጥረው። በጣም ነው የማመሰግነው። ስጦታችሁን ተሞልቼዋለሁ፣ ተቀብዬዋለሁ። አብዲንም ራያንም ቴንክ ዩ በጣም ራያ ምን ተሰማ? ምን አሰብክ? ንገረኝ። እኔ በጣም ነው ደስ ያለኝ። እውነት ወንድማችን ያነሳው ሐሳብ ጥሩ ሐሳብ ነው። ዝማሬውን እየዘመረ እያለ እንግዲህ ወደ ልቡ የመጣው እናገዘው የሚል ነገር ነውና ይሄ መልካም ሐሳብ ነው። የሱ ሐሳብ እኔንም ገዛኝና ደስ ስላለኝ ነው እኔም እንደዛ ያደረኩት ለማለት ነው። ታንክ ዩ በጣም አመሰግናለሁ። ቤኪ ሰምቻለሁ ከሳውዝ አፍሪካ። ቤኪም ነገ አስገባልሃለሁ ብለዋል። ቤኪም እንደዚሁ በጣም ወደው ወንድም ነው። በሳውዝ አፍሪካ ያለው ወንድም ነው። የተባረከ ነው። እሱም እንደዚሁ ለብዙዎች በሚታወቅም በማይታወቅም ሁኔታ ያግዛል። በጣም ወደው ልጅ ነው። ቤኪ እግዚአብሔር ይባርክ። ስላደረከው ቸርነት እግዚአብሔር ዘመንን ይባርክ። ነገ ያስገባላችኋል። ታመሺ እሱ ውጭ ሀገርም ስላለ በብዙ እንደሚያግዛችሁ እንደሚረዳችሁ አምናለሁ። ሌላ ሰው መናገር የሚፈልግ ሰው ካለ እድል ሰጥቻለሁ። እየከፈታችሁ ማውራት ትችላላችሁ። እሺ ማገዝ የምትፈልጉ ሰዎች ደግሞ አንድ ቁጥር የጻፋችሁልኝ አስገባለሁ። አሁን ጉዳይ እሱ ስለሆነ ነው። እሺ ፍላወር ሃውስ ኦፍ ጋድ ነብይ እንዴት አለ? በጣም መልካም ሀሳብ ነው። እስከዛሬ ከነበረው ሀሳቦች የተሻለ ሀሳብ ነው። መልካም ነገሮች ስለሆኑ እኔም አካውንቱን አቡሽ ውብሸት የሚለውን መዝግቤ ያለው ነገ አስገባለሁ። ጌታ የረዳኝን ቃል ገብቻለሁ። ነገ አስገባለሁ። የታሜንም ፎሎ አድርጌያለሁ። እግዚአብሔር ጥሩ ጸጋ ሰጥቶታል። ጥሩ ነገሮች አሉ። እኛንም በዝማሬ ባርኮናል። በጣም 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 ደስ የሚል ነገር ነው። እኔም አቅም የቻለው ነገ አስገባለሁ። ሶፊ በእውነት ይሄን ነው ቃል የምገባው። ሶፊ ታንኪዩ አመሰግናለሁ ፕሮፌት። ስለዚህ ነገ ሪፖርት ታቀርቡልኛላችሁ። ነታምንም አቡሽም አንተ እናወራለን፣ አብረን እንገባለን። ሪፖርት ትሰጡኛላችሁ ማለት በጣም አመሰግናለሁ። እሺ ፍላወር ቀጥይ። እንዴት አመሻችሁ? ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኔ የምችለው በጊፍት ነው፣ የምችለውን አድርጌያለሁ። በጎደለበት እግዚአብሔር አምላክ እግዚአብሔር ይመስገን። ታንኪዩ ፍላወር በጣም አመሰግናለሁ። ጌታ ይባርክሽ። በጣም እግዚአብሔር ይስጥልኝ። እሺ ደሳለኝ አለ። ደሳለኝ ታየ እሺ ደስ ብሎኛል። ሶፊ 5000 ብር አስገብቼለታለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ደስዬ ጌታ ዘመንን ይባርክ። እግዚአብሔር እንግዲህ መጽሐፍ እንደዚህ ይላል፣ አምላኬ እንደ ታላቅ ባለጠግነቱ መጠን በክብር በክርስቶስ የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ ተጽፏልና እግዚአብሔር ያክብርልኝ። ወደ መጨረሻ እድል ስለምሰጣቸው ነው ለአቡሽና ለታሜ። እነሱ የሚሉት ነገር ምስጋናቸውን ይሰጧችኋል። ነገር ግን ለእነሱ ያደረጋችሁት በተለይ ለአቡሽ ያደረጋችሁት ነገር እኔ ተሞልቼዋለሁ። ለእኔ እንደተደረገልኝ ቆጥሬው ወዳጆቼ የሆናችሁ ሰዎች በሙሉ በቃ በእኔ ክፉ ቀን አብራችሁ ከጎኔ እንደቆማችሁ ነው የምቆጥረው። በጣም ነው የማመሰግነው። በጣም ነው የማከብረው። እግዚአብሔር ያክብር። እንዲህ ደስዬ እሺ መስፍኔ ያለ መስፍኔ ለሚ አሎ ሰላም ናችሁ? እንዴት አለ? ሰላም ነው ወይ? አለን። አሁን ነው አጋጣሚ ገብቼና ሳይ ፕሮግራሙ ደስ ይላል። አንተንም እግዚአብሔር ይባርክ። ሰው ነህ። እንደዚህ አይነት ነገሮች ጎን ላይ በመቆም ሁሉም ይታወቃል። ጌታ ይባርክ።
አሁን አይቼ አስገብቻለሁ አቅሜ የፈቀደውን አሁን ብቻ ሳይሆን ለወደፊትም ከጎኑ ለመሆን ቃልን ይገባለው። እግዚአብሔር ባርካቸው፣ እሱንም ጌታ ይርዳው። እችን ለማለት ነው አስገብቻለሁ 1000 ብር። ጌታ ኢየሱስ ዘመንን ይባርክ፣ በነገሮች ሁሉ መከናወን ይሁንልህ። በጣም ነው የማመሰግነው። እግዚአብሔር አምላክ ዘመናችሁን ይባርክ። እስቲ ሌሎቻችሁ ደግሞ ኮፒ ሊንክ በማድረግ ሼር በማድረግ ፎሎ ብንደራረግ፣ በዚህ አጋጣሚ ፎሎ ብንደራረግ ጥሩ ነው። ሶፊ እሺ፣ ዳድ አንዳንድ ቁጥር የሚጽፍ ሰው ካለ የሚረዳ በአቅሙ የሚረዳ ሰው ካለ አንዳንድ ቁጥር የሚጽፍ ሰው ካለ ታስገባለህ። እሺ፣ የማን አካውንት ነው? አደርጋለሁ። ሮሚ ቀጥይ። ሰላም መስከረም የሚለው መስከረምን አስገባት ዳድ። ቴሌ ብር አለ 3000 ብር አሁን ልላክለት። ዋው አለ። እሺ ቴሌ ብርን ተናገርሽ። እሺ 09 አነ ስልክ ቆይ አንዴ ሶሪ ወይም ቤቢስ ያለግም ባላይ ላይ 09 ኦኬ። ኮሜንት ላይ ታሚ አካውንት አይደለም ፕሮፋይል ያለው አይደለም፣ እሱን ይነግረው አለ። ኦኬ 45 0945 ታባባሉ ከስ ንገርና ይሰማል? ይሰማኛል። እሺ 45 እሺ 15 እሺ ከዛም 15 አሁንም 15 0945 ስንት ነው ያለኝ? ሶሪ 45 15 15 56 እሺ 56 እሺ አስገብቼ እመልሳለሁ። እሺ ቴንክ ዩ። እስከዛ ሳይሆን 56 አንድ ዝማሬ እንቀጥል እስቲ። አንድ ዝማሬ እንቀጥል። እሺ አቡሽ እስከዛ ታብታብ እናድርግ፣ ኮፒ ሊንክ እናድርግ፣ ሼር እስከዛ ጨንቆኛል ማይለኝ እግዚአብሔር ትልቅ ነው ይላል። እግዚአብሔር ትልቅ ነው ይላል። ደከመ ሰለቸኝ ማልለው ይከብዶኛል አከተኝ ማልለው እኔ አምላክ ትልቅ ነው ይላል። እኔ አምላክ ትልቅ ነው ይላል። ትልቅ ነህ አንተ፣ ትልቅ ነህ የኔ ጌታ፣ ልዩ ነህ አንተ፣ ልዩ ነህ ረዳት ነህ አንተ፣ ረዳት ነህ የኔ ኢየሱስ፣ ረዳት ነህ አንተ፣ ረዳት ነህ። ወፎች በማለዳ ትልቅ ነው ይሉታል፣ እኔም ላመልክለት ላደረከው ክብር። ሰማይና ምድር ትልቅ ነው ይሉታል፣ ፍጥረታት በሙሉ አንተን ያመልኩታል። ማን ያውቃል የነገር ፍጻሜ እስከ መቼ እንደሆነ አቋሜ። በመንገድ እንዳልቀር ወድቄ ኢየሱስ ሆነልኝ ረዳቴ፣ ኢየሱስ ሆነልኝ ጉልበቴ፣ ኢየሱስ ሆነልኝ አቂመኝ። አቂም አጣሁ ጉልበት ከዳሁ፣ ኢየሱስ እባክህ እርዳኝ። አቂም አጣሁ ጉልበት ከዳኝ፣ ኢየሱስ እባክህ እርዳኝ። የትላንቱን ኑሮ መኖር አልፈልግም፣ ቀይረኝ ጸጋዬን አብዝና ለውጠኝ እንዳልኩ አቅም ያጣሁበት ነገርን ታውቃለህ። ጌታ ወይ ገላግለን ሁሉንም ችላለን። ከመንገድ ላይ ያነሳኝ ያለ ዕድሜ ያከበርከኝ
ሰው ያረከኝ ከታላላቅ ሰዎች ጋር አደባለቀኝ የኔ አባ ከመንገድ ላይ ያነሳኝ ያለ ዕድሜ ያከበርከኝ ሰው ያረከኝ ከታላላቅ ሰዎች ጋር አደባለቀኝ ዕድሜዬ አይፈቅድም እውነታው አይፈቅድም ሂደቱ አይፈቅድም መግባቴ ተከለከለ አንተ ወደኝ በፍቅር ጠራኝ ባፈሰስከው ደም ከታላላቆች ጋር አረከኝ ማነው ሰው ያረከኝ ኢየሱስ ነው ማነው ያከበረኝ ኢየሱስ ነው ማነው እንዲያኖረኝ ኢየሱስ ነው ማነው ይህን ያደረው ኢየሱስ ነው የሚረዳኝ ነውኝ ዛሬም ያየኛል አይሰለቸኝም ይፈልገኛል የሚረዳኝ ነው ዛሬም ያየኛል አይሰለቸኝም ይፈልገኛል እንበል እስኪ ሰው የረሳው ሰው የናቀው ሰው አንተ ወደኝ ፍቅርን ሰጣኝ ከማይጠቅም ሰው ጋር ፍቅር ይዞ በመስቀል ሞት በደም ገዛኝ እምነት ወደኛል ለነስ ሞተኛል እውነት ወደኛል ለነስ ሞተኛል ዋው ጌታ ይባርክህ እግዚአብሔር ዘመንህን ይባርክ ሌላ ቋንቋትን ትናገራለህ ታሜ ሌላ ቋንቋ ይናገራል አዎ የዚህ አረኛ ይናገራል የጂንካ ቋንቋ አለ ኦኬ ስለዚህ በሱ መዝሙር ያውቃል ታውቃለህ መዝሙር አቡሽ የራሱ መዝሙር አለው የራሱ መዝሙር በሱ ቋንቋ እስቲ በሱ ቋንቋ በልሱን ልስማ ሁላችንም እንስማ እሱን እስከዛ ኮፒ ሊንክ ሼር አድርጉ ተባበሩ ብዙዎች እንዲደርስ ብዙዎች ጋር እንዲደርስ አድርጉ አካውንቱም ተቀምጦላችኋል የታሜን አካውንት ስትነኩት አቡሽ የሚል አካውንት ታገኛላችሁ የንግድ ባንክ በዛ ላይ ያስገባችሁንም እሱንም አትርሱ አካውንት ላይም ጻፈው አካውንቱን ታሜ ቀጥል አንተ እና በራሴ ቋንቋ አላችኝ በዛው ነው የሚዘምረኝ እሺ እድሙዳ አንንታም ጋርቻ ቡድንችኔ እድሙዳ ዘንንታም ጋርቻ ልብሽኔ ዶፈንም ባበሪካን ክፋን ካትክዳክ ይከት ከውሰነ ሳቤ እንቲ ወንደ ሳቤ እንቲ ወንደ ሳቤ እንቲ ወንደ kom koine oganam kom koin kengaraye kalri maten bachi sabino inti wande kalri matan atre sabino inti wande kimach davdak kinkez davdak kizamber davdak كون مدا أذنم سخنده لغمدايته كون مدا أذنم سخنده أفقدايته كالمستاول سته باشرستام غرشته نامي عندتنه بامزان بامكايو كالمستاول سته باشرستام غرشته نامي عندتنه بامزان بامكايو بابو بامكايو أنا بامكايو detkayo babo detkayo anaine detkayo
Ana dangno meyay zanarkit katofirta Ana dangno fedai data komto manta wallag ma to shetkate ana maganta kite gaiso yimo yardik ita lagmidaite والله ما تشتكت انا ما انت كنت قاعد صايم ما يرضيك انت لغمدات كون مدا اذن نمسخ لغمدات كون مدا اذن نمسخ افقدايت ጌታ ይባርክ። ምን ማለት ነው አቡሽ የትርጉሙ? በጣም ደስ ብሎኛል። ይሄ ሁሉ ካንተ የተነሳ ነኝ ሰላም የተቀመጥኩት። ይሄ ሁሉ ካንተ የተነሳ ነኝ እንዲህ በህይወት የኖርኩት። አንድ ሰዎች ብሎኝ ነበሩ አነዳ አሁን በሆንማ እሱ አይሆንም የሞት ቀኑ ደርሷል። አሁንማ እሱ አይሆንም የሚመራው ሰው ወጥቷል። አሁንማ እሱ አይሆንም የሚደግፍ ሰው ከጎኑ ጠፍቷል ብሎ ደምድሞኝ ነበሩ። አንድ ቀን መጣልኝ እንባዬን አበሰ ከወደቅኩበት ዳግም አነሳኝ። አንድ ቀን መጣ ሸክሜን አራቀ ካለቀስኩበት እንባዬን ጠረገ። እንደ ሰው ጥሎኝ ያላለፈ እንደ አባትነቱ የቀረበኝ ሌላ የለም እሱ ብቻ ነው። ከዚህ የተነሳ ክብሩ ከፍ በል መንግስቱ ይስፋ፣ ክብሩ ከፍ በል መንግስቱ ይስፋ። እንደዚህ ያለው ይባል። ታንኪዩ በጣም አመሰግናለሁ። ደስ የሚል ትርጓሜ ያለው ነው። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ጊፍት ያላችሁ ሰዎች የታሜ አካውንት ላይ እስቲ ጊፍት። አሁን ሌላ ቦታ እኮ ቢሆን ዝም ብለው ምንም ወሬ የሌላቸው የሚስተዳደቡ ሰዎች ማለት ነው አንተ እንደዚህ ነህ አንቺ እንዲህ ነሽ የሚባባሉ ሰዎች ጋር ሄደው ጊፍት ይሰጣሉ። እና ወንጌል አማኝ ነኝ በጌታ ነኝ ሃይማኖት አለኝ ምናምን የሚሉ ሰዎች ናቸው። ሁሉም ከሙስሊምም ሊሆን ይችላል፣ ኦርቶዶክስም ሊሆን ይችላል፣ ጴንጤም ሊሆን ይችላል። ሃይማኖት አይለየውም። እና እንደዚህ አይነት ቦታ ነው ስፔንድ ማድረግ ገንዘባቸውን ማውጣት የሚወዱትና እንደዚህ አይነት ደግሞ ቁም ነገር ላለው ነገር ብዙ አይገኝም። አሉ በጣም ልብ ቅኖች አሉ። ቅድም እንዳያችሁት እንደነ አብዲ ያሉ በጣም በጣም መልካሞች አሉ። ኔ ወይስ እና አሲስታንት ፕሮፌሰር እንግዲህ በዚህ ያለ ረዳት ፕሮፌሰር ገመቹ ኢጃራ አለ። ጤና ይስጥልን፣ እንኳን ደህና መጣ ፕሮፌሰር። ፕሮፌሰር ይሰማ ይሆን? እሺ አይ ቲንክ የለም መሰለኝ። ተሙ ማውራት ከፈለክ ማውራት ትችላለህ። ስትፈልግ ከፍተህ ኤኒታይም ማውራት ትችላለህ። ከዛ ደግሞ ሀሳብ ያላችሁ ሰዎች ያው ዞሮ ዞሮ ከጎዳና ላይ የተነሳ ወንድማችን ነው። በዚህ ከጎኑ የምታዩት ታሜ ነው ጎዳና ላይ አግኝቶት እየረዳው እያገዘው ያለው። ስለዚህ ከዚህ አንጻር አሁን ደግሞ የቤት ኪራይ የተለያዩ ነገሮች ስላሉ ያንን ነገር ለማድረግ ለመተጋገዝ ነው እና መተጋገዝ የምንችልበት እድል ስለተሰጠን ይሄ እግዚአብሔር የሰጠን እድል ነው። ስለዚህ ለዛ ጉዳይ እንደዚህ የምለው ነገር አለ የሚል ሰው ካለ ሚዩቱን አንስቶ ማውራት ይችላል። አለበለዚያ ደግሞ ሌሎች የሚያግዙ ሰዎች እንዲገቡ ገስት ላይ ገብተን ባንቀመጥ ጥሩ ነው። ስለዚህ ማውራት የሚፈልግ ሰው ማገዝ የሚፈልግ ሰው ካለ ቢገባ ደስ ይለኛል እና ኮፒ ሊንክ ሼር አድርጉት። ከዛ በተረፈ ደግሞ ጊፍት ያላችሁ ሰዎችም ጊፍት መስጠት ትችላላችሁ ማለት ነው። ፓስተር ሰላም ነው? ፓስተር ሰላም ማሜ፣ እንዴት ነህ? መሐመድ ሰላም ብያለሁ። እግዚአብሔር ይመስገን፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ በጣም ደህና ወንድሜ። ጌታ ይመስገን። ያው ወንድሜን ጌታ ይባርኮ። በጣም ጥሩ ስራ ነው የሰራው። ደግሞ ትንሽ በቃ በኮፕሊንግ እረዳለሁ። ያው እንግዲህ ወርጄ ማለት ነው ምንም እንትን ስለሌለ በኮፕሊንግ እረዳለሁ። እሺ ደብዬ ቴንክ ዩ። እሺ ማምዬ ችግር የለም። መግባት የምትፈልጉ ሰዎች ማገዝ እፈልጋለሁ የምትሉ ሰዎች እንድትገቡ አበረታታለሁኝ። እሺ ሌላ ሰው ካለም ፕሮፌት አስማማው
ዳንኤል እንዴት ነህ? ሰላም ነው ፓስተር፣ እንዴት ናችሁ? ሁሉ ሰላም ሁሉ ሰላም፣ ሁሉ ሰላም። እንዴት ነህ? ሁሉ መልካም አለ። ጌታ ይክበር። እንግዲህ ዘማሪውንም እግዚአብሔር እንግዲህ እንኳን ረዳው። ተሜም ተባረክ፣ እግዚአብሔር ይባርክህ። እንዲህ በሚዲያ አንዳንድ መዝሙሮችን ሲዘምር እንትን እያየው ይሄን ልጅ ያገኘዋለሁ። እኔም በበኩሌ 800 ብር ነው ምናምን እንደዛ አካውንቴ ላይ አለ። እሱን ላስተላልፍ ስል የእሱን አካውንት ከታች አሁን የተጻፈው አካውንት ነው 1031 83 እሱ የሌላ ሰው ነው። አዎ ሌላ ስም እየጠራ ነው። እስቲ የእሱን ገና አስቀምጥልኝ ወይም ንገረኝ። የእሱ አቡሽ ነው የሚለው። የእሱ አካውንት ስንት መሰለህ? የእሱ አካውንት 1073 30 89 621። እሺ ያ ከሆነ አስቀምጡልና ከታች የተቀመጠው አካውንት ሌላ ሰው ነው ማለት ነው። ቆይ እሱን ሚዩት እናደርጋለን። አንዳንድ ሰዎች አሉ እንደዚህ ሌላ አካውንት የሚያስቀምጡ 1073 30 89 621። ይሄ ነው የእሱ አካውንት 73 89 1073 30 ኦኬ 30 89 89 621። እሺ ቴንኪው፣ በጣም አመሰግናለሁ። ሌላ ሰውም እንደዚህ ማገዝ የሚፈልግ ሰው ያብቃል አለህ? ያብቃል መስኪ እንዴት ነሽ? እሺ መስከረም ቀጥይ። እሺ ጌታ ይባርክሽ መስኪ፣ እግዚአብሔር ዘመንሽን ይባርክ። 3000 ብር አስገብቼ ልካለሁ ብላለች። እግዚአብሔር ዘመንሽን ይባርክ። በጣም አመሰግናለሁ። ጌታ ይባርክሽ። እግዚአብሔር ደግሞ አምላክ በሚያስፈልገሽ ነገር ሁሉ እሱ ደግሞ ከአንቺ ጋር ይሁንልሽ። ክበሪ። እናመሰግናለን። እሺ ፕሮፌት አስማማውም እያስገባ ነው። እያሱ እንዴት አመሸህ? አለን አለን። እሺ ምንታዘዝ? እሺ እንግዲህ ወንድማችን የለም። እስቲ ጎዳና ላይ ምን ገጥሞ ያውቃል? እስቲ ንገረኝ። እስቲ አቡሽ በጣም በቃ ከሚገርም ከማትረሰው ወይ ጎዳና ብለህ እንደው ስታስብ ጎዳና ካሳለፍካቸው እና ለስንት ዓመት ነው ጎዳና ላይ የነበርከው? ለስንት ዓመት ነው? በእርግጥ እንግዲህ ወንድም ለመናገር ይከብዷል። አንደኛ ጎዳና ከማለቴ በፊት ጥብቃ ብዬ ብጀምረው ይሻለኛል። እኔ በእርግጥ ጎዳና አድሬ ያውቀዋለሁ። ጎዳና በሚያድርበት ጊዜ ውሻ ሲጮህ ምን ያክል እንደሰጋሁት በእርግጥ ያው ሰው እንግዲህ ሮጦ ይሄዳል፣ ሌላ ነገር ሆነ መምለጦ ይችላል። እኔ አንዳንድ ሰዎች ያስደነግጠኝም በመንገድ እየሄድኩኝ ብር ብሎ ሳር ያስጨበጠኝም ጊዜዎች ነበረን። ልጆች ይላል በመንገድ እየሄድኩኝ ና ይንካ ስልም ፌስታል የሰጠኝም ሰዎች ሊኖሩን ይችላል። እነዚህን ነገሮች ያስታውሳለሁ። መንገድ ላይ ቤት አጥቼ ገበያ አካባቢ ሆኜ ቤት አጥቼ እኔ ቤት እየፈለኩት በነለ ዝናብ ያለቀ ጊዜዎች ሊኖሩ ይችላል። እኔ ቤት እየፈለኩኝ ሌሎች ሮጣ ይገባል። እኔ ግን ቤት እየፈለኩኝ ደረጃ ላይ ስመጣ ማንም በኋላ ና ግባ እስክልን ድረስ ነው የሚጠብቀው። እስከዛ ድረስ ግን ዝናብ እየተፈራረቅብኝ ነበረ። ፀሐይ ሲወጣብኝ ውሃ አጥቼ ማን ጋር ውሃ ልጠይቅ? ውሃ ግራ ተጋብቼ ሱቅ ፈልጋለሁ ነው ሱቅ ገብቼ ውሃ የሚገዛበት ብር ስለሌለኝ በቃ ውሃ ስል ሊትር አለ እላለሁ። 1 ሊትር ምናምን ካለ አውቄ ግማሽ ሊትር ነው የምጠይቀው። ግማሽ ሊትር እሱ የለም ሲባል በቃ የቤት ካለ ወይ መጣጣ ካለ ስጠኝ ብር የለኝም የምለው። በኋላ ሙሉን ለመውሰድ አቅም ስለሌለኝ አንድ ሱቅ ለዛሬ ከጠየቅኩኝ ነገ ሌላ አካባቢ ነው የሚሄደው። ምክንያቱም አንድ ቦታ ላይ 4 እና 5 ሱቅ ሊኖር ይችላል። እኔ አንዱን ከጠየቅኩ ከዚህ ቦታ ዳግም የሆነ ነገር እንደሌለ ነው የሚመስለኝ። እንደዚህ አይነት ጊዜዎችን አሳልፍ ያውቃለሁ። በእርግጥ የሚያሳዝነው ሲመሻ ምሽት 7 8 ሰዓት ሲሆን በረንዳ አንዳንድ ሰዎች አግኝተው ይተኛሉ። እኔ ግን ከተኛው ያው 5 10 ያገኘሁትን በኋላ ይበሉኛል። ሁለተኛ ለየተው አዝናለሁ። ለዛ ብዬ በእርግጥ ዛሬ ለፈቼው 200 ብር ቢያገኝ አልጋ ከፍዬ በዛና ዕለት ጌታን አመሰግናለሁ። የሆነ ቦታ ያግኝቻለሁ። ዛሬ መኖሪያ መጠለያ ኖርማል ነው ማደማኛ ከን ብዬ አመሰግናለሁ።
እነዚህ ቀናቶች ባለፈ ጊዜ በቃ ደግ ታደርጋለህ ብዬ ሜዳ ላይ ጥልዬ ማደር ችዬዋለሁ። ሌሎች ያው ከዲሽ በታች በኩል ምናምን ሄደው ይተኛል። ግን በረንዳ ላይ ሰው ሁሉ ከተኛ በኋላ ነው እኔ የሚመጣው። ሰው ሁሉ ከተኛ በኋላ በቢትር የነካው በረንዳ ካገኘው እዛ ነኝ። እንቅልፍ ባላ አልፈልገውም። ቁጭ ብዬ ነው። ውሻ ሲጮህ ያስፈራል። የሆነ ነገር ሲሆን ያስፈራል። አንዳንድ ሰዎች ምናምን በመንገድ ሲሄዱ ሲያወሩ እነሱ ቢያገኙስ፣ አሁን ቢሞተውኝስ፣ ቢገሉኝስ፣ ነፍስ በቃ ምድር ላይ እስካለ ድረስ ለካ ነፍስ ትፈራለች። በዚህ ሁኔታ ውስጥ ሆና ለሞት ነፍስ ትፈራለች። የሚገርመው ነገር በዚህ በችግር ሁኔታ ውስጥ ሆና ምንድነው በሞት ብሎ ነፍስ አያስብም። በዚህ ውስጥ ሆና ትፈራለች። እነዚህ ችግር መከራ ያፈራርቁባቸው ቦታ ያው በእርግጥ እንደ ሰው ለመናገር ይከብደኛል። ሌላ እልህ ውስጥ ነው፣ ሌላ አደጋ ውስጥ ነው የሚያስፈልገኝ። ግን ደስ የሚለኝ በዚህ ሁሉ እስራኤል አምላክ አልተኛም ነበር። ስለሌላ በዚህ ሁሉ እስራኤል አምላክ አልተኛም ነበር። ዝናብ ሲፈራርቀኝ ምን ነበረ? ለካስ ቀን ይመጣል የወሎም ጊዜ አለኝ ብድራቱን ቆጥሮ ይመልሳል ጌታ። ለካስ ቀን ይመጣል የወሎም ጊዜ አለኝ ብድራቱን ቆጥሮ ይመልሳል ጌታ። ውለታው ሲለወጥ እየመጣ ለጥቂት ቀን ቢሆን ለደቂቃ ያስፈራራኝ ነበር ጨለማው እግዚኦ በምልበት ዘመን። ምረዳኝ አጥቼ በነበርኩበት እነዚያን ቀናቶች ባንተ ነው ያለፍኩበት። ማይተኛው የኔ ወዳጅ ደክሞት አንድም አያው ደከመኝ ሰለቸኝ ሳይል እስከ ዛሬ የሸከመኝ ያን ዝማሬ ግን አልዘምራቸውም። ለምን ከለቀቅኩኝ በኋላ በእናንተ እገዛ ከለቀቅኩኝ በኋላ ነው የምዘምራችሁ። በጣም ታሪኬ ናትና ገና እንትን ያዘጋጃችሁ ነኝ ከለቀቅኩኝ በኋላ ነው። እና እንደዚህ አይነት ሁኔታዎች ላይ በእርግጥ በዛው እየጸልያለሁ እግዚአብሔርን። ለምን በዚህ አላወዳደርኩም? ዝናብ ውስጥ ስላደርኩኝ አይደለም ያወዳደረው። ዛሬ ተርቤ የሚያጣ ሰው ተቸግሬ ለነበርኩት አይደለም ላወዳደር ቻልኩ። በዚህ ሁሉ ትልቅ ነኝ ያልኩት በዛም ቦታ ላይ ለምን በእነዚህ ሁሉ ኖሬ ብዙ ገርጓዶች ነበሩ። በዛ ወድቅማ አላመሰግንም ነበርኩ። ዳግም ስርበኝ ልራብ አልጠይቆም ነበርኩ። በዚህ ሁሉ አልጣለኝም። በዚህ ሁሉ ደግሞ ዛሬውን ለማሳየት ስል አልጣለኝም፣ አልወደቅኩም። ይሄ ነው የሚያሳስበኝ። ውሃ ተጠምቼ በቃ የሚመጡ ሰዎች ውሃ አልከለክሉኝም። ዛሬም ልባቸው ደግ ነው። ትናንትም ሲመጣ ውሃ አልከለክሉኝም። በእርግጥ ገበያ ላይ ብዙዎች አለ በማርያም ምናምን ስል እኔ ግራ ይገባኛል። እንዲህ አይነት ነገሮችን ለማለት በጣም የሆነ ይከብደኛል። እንዴት ነው በቃ እሰማቸዋለሁ። ለምን ለእኔ አዲስ ነው፣ አላውቀውም። በቃ ሁሌ ሲሉ ሰምቼ አውቃለሁ፣ ግን ለእኔ ለማለት አዲስ ነው። እኔ ግን በዛና ሰዓት ትዝ የሚለኝ በዚህ ውስጥ እኮ ጠብቆኛል ነው። በቃ 7 ሰዓት 8 ሰዓት ምሽት ስል እንዲጮህ ለመናገር ለመጸለይ ያቅተኛል። መንገድ ላይ ከኔ የባሰ ተናዳጅ አለ፣ ከኔ የባሰ አደጋ ፈጣሪ አለ። ለዛ ብዬ ዳዊት ጫካ ውስጥ ገብቶ እንደጸለየ እኔም እፉን ውስጥ ሆኜ በረንዳ ውስጥ ሆኜ አኛን ይዤ ወደ ውስጤ ከእግዚአብሔር ጋር እየታገልኩ ነበር። እነዚያን ቀናቶች አንተ ያለ ማታ ማታ ከሱ ጋር መዋጋ ውጊያ አለ። አንተ ያለ እነዚያን ቀናቶች እንደዚህ እንዴት መሆን ይችላል? ምንድነው በሰማይ በእኔ ያለኝ ዓላማ ይፍጠን ነው። በቃ የኔ ያለኝ ሐሳብ ብዬ እንግዲህ እግዚአብሔር ለምኑ ይሰጣቸዋል፣ ፈልጉ ታገኛቸዋለህ፣ መዝጊያንም አንኳኩ ይከፈተልማቸዋል። ማንም ወደ እኔ ቢቀርብ ደጁን ቢያንኳኳ እራቱም ከእኔ ጋር ይበላል ያለው ሰራዊት ጌታ ዛሬ ይህን ወንድም በእርግጥ የሚለው ነገር የለኝም። በእርግጥ ኢትዮጵያ ያለ ሰው አላገኘውም። አንተ እንግዲህ እንደ ሰው አለ ስሎኝ ምንድነው በቃ አንተ እሱን ካገኘው በኋላ ነው እከሌ አለ ዝባል ማወቅ ቻልኩት። ግን ምንድነው ብለው ምንድነው የምናገረው ግራ ይገበኛል። በእርግጥ የወለዳይን አባት ከሱ ይልቅ ታግሎ ትንሽነትን ያሳደጉኝ ለቆኝ ነበር። ግዞን አሳልፈው ምን ተሰማ አልኩኝ። ምን ተሰማ? ዛሬውን ቀን እስከዛ እንዲኖረኝ የረዳኝ ወንድም በቃ ምንም ነገር በእርግጥ አኳንተ ላይ አንድ ብር የለም። በእርግጥ ልናገርላችሁ አንድ ብር የለም። በቃ ዝም ብዬ
እግዚአብሔር ስለ አያውቅም አይታወቅም ብዬ ነው መከፈተላች ያልኩት። ታግዬ የሚበላው በቀን ባንስ እኛ ጋር አካባቢ ንፍሮ የሚባል አለ። በዚህ እሱ ነው የሚበላው። እንጀራን መብላት ከሳምንት ወይም ከዓመት ነበር ለኔ የምደረሰው። ጂንካ በጣም እንጀራ ብዙ ናለት፣ ግን እኔ አግኝቼ የሚበላው ብር ስላጣሁበት ነው ያንን ያቀልኩት። ግን ጌታ ይባርክ፣ እነዚህ ቀናቶች አልፏል። ደስ የሚለኝ በዚህ አይደለም ማወዳድረው፣ በሰማይ ዘላለማዊ ቦታ አለ። እነዚህን ችግሮች አይደለም የማልቸገረው፣ ዳግም ወደ ማልቸገረው ቦታ አለ። እንግዲህ ሀገር በጣም ደስ ያለኝ ነገር እንግዲህ ሀገር ስለተጨነቅኩኝ ነው ማላሳዘነኝ እስካሁን። ሆኖም ያልፋል ያልኩት ለምንድን ነው? እንግዲህ ሀገር ላይ ሆኜ ነው የተቸገርኩት። የዘላለማዊ ቦታ ላይ እንደዚህ ቢቸገር እንዴት ይሆን ነበር ያልኩት። ዘላለማዊ ቦታ ላይ እግዚአብሔር ባለበት ቦታ ላይ እዛ በጥፋት በበደል ላይ ቢሄድ እንዲህ ቢቸገር ምን ያክል ነበር። ግን እዚህ እንግዲህ ሀገር ላይ ሆኜ ምድር ላይ ስለተጣልኩኝ፣ ምድር ላይ ሰው ስለረሳኝ፣ ምድር ላይ ሰው ስላስታራወሰኝ ምንም ችግር የለውም። ሁሉም ይቅር፣ የእስራኤል አምላክ ከጎናችን ነው ዛሬ። ሁሉም ይቅር፣ የእስራኤል አምላክ ካጠገባችን ነው። ለዚያ ነው ዳዊት ምን አለ? ትላንት ከግደፍ በላይ ከሆኑለት በላይ ሲያመልክበት ምን አለት መሰለኝ? አንድ ምስቷ ተነሳና ዳዊት ተብለኝ፣ ንጉስ ተብለኝ፣ እንደዚህ አይነት ታላቅ ሰው ተብለኝ፣ ብዙዎች በአንተ መገረም ንጉስታት የተባለ ሰው ሆነ። ማይ በዚህ ቦታ ለምንድን ነው ወረድከው? እንዴት ባዶ ራቁቱን መሰለ ታመልካለች? በደም አድርገህ ስምኝ። ትላንት ከንጉስ ቤት ወደ ንጉስ ቤት ነው ያመጣሽኝ። እኔ ንጉስ ስሆን ነው እኔ ያገባሽኝ። ከዛ ፊት አንተ ንጉስ ቤት ነበርሽ። እኔ ግን ማንም በረሳበት ጫካ ውስጥ ሳለኝ እግዚአብሔር አልረሳኝም ነበር። ማንም በተውበት ከአባቶች ልጆች መጨረሻ ወኘ ጫካ ውስጥ እያለን እግዚአብሔር መጨረሻ ብሎ አለቀቀኝም፣ ከኔ ጋር ነበር። ዛሬ አንድ ነገር ልንገርላችሁ። ማንም ቢሆን በዚህ ሜዳ ላይ ስለ እኔ ታሪክ ያውቃል። 5 ብር 10 ብር ሰጥቶኝ ያውቃሉ። ሌላ ነገር ብሎኝ ያውቃሉ። ቅድም ቢያቸዋለሁ። ሳር አስጨብቶኝ ያውቃሉ። ድንጋይ አስዞኝ ያውቃሉ። እና ብሎ ለዛሬ የለም ሂድ ያለ ሊኖር ይችላል። እነዚህ ሁሉ ለእናንተ ገልጬ ብነግር ታምር አይደለም። ከነዚህ ሁሉ አሳልፎ ዛሬን ያሳየን ጌታ በጣም ከፍ አድርጌ አመሰግናለሁ። አንድ ያምናል ዳዊት ለዚህ ምን አለ? በለመለመው መስክ ያሳድረኛል፣ በዕረፍቱ ውሃ ዘንድ ሁሌ ግን ይመረኛል። እግዚአብሔር እረኛዬ ነው አለ። በዚህ በጫካ በበግ እረኝነት ውስጥ እግዚአብሔር አልለቀቀኝም። ዛሬም ንጉስነት ቦታ ላይ ሲመጣም አልለቀቀኝም። ሳኦል ሲያሳድድ ሲወረወር ጦርም እግዚአብሔር በዚህ መካከል አልለቀቀኝም። ነገሮች ሲጠላለምብኝ፣ ግራ ሲገባብኝ፣ ከፍቶች በጎች ጋር ሆኜ የሚበላ ሲያጣብኝም እግዚአብሔር አልለቀቀብኝም። ዛሬም ንጉስ ሆን አልለቀቀብኝም። ስለዚህ እኔ ከሆንኩለት በላይ አወናለሁ። አንቺ ግን ከንጉስ ቤት ወደዚህ ስለመጣሽ አይገባሽም። ስለዚህ እኔ አሁን ለእናንተ ብዙ ነገር ባልነግርም፣ ለእናንተ ብዙ ነገር ባላረግም፣ ይህ ነው ብዬ ታሪክን ባወራም፣ ግን ከዚህ የበለጠ መነሳት የለም። በቃ እናንተን አግኝቼ እናንተ ኖሯችሁ እግዚአብሔር እናንተን ምድር ላይ እንዳስከስካለን ድረስ ቅድም ቢያቸዋለሁ። ለምኑ ታገኛቸዋል፣ ፈልጉ፣ መዝጋም አንኳኩ ይከፈተላቸዋል። ልጁ ወደ አባቱ ስጋ ቢጠይቅ ማን ነው እባብ የሚሰጠው? ዳቦ ቢጠይቅ ማን ነው ድንጋይ የሚሰጠው ብሎ እግዚአብሔር ነግሮታል። ለምን እናንተ ያን ችግር ነገር ያን ችግሮችን ያን መከራዎችን ሆኖ በእነዚህ መካከል እንደኔ ማመስገን የሚኖራቸው ወገኖች፣ እኔ አሁን የዛሬው ነገን አይደለም እነዚህን ሁሉ ብድር ነገ እግዚአብሔር በእንተ ሆኖ ሲደግፈኝ ትላንት እኔ እንደለመንኩት ለምነው ሰው አንስቼ እስኪያቆም ድረስ ዛሬም ጸሎቴና ጩኸቴን ከእግዚአብሔር አላቋረጥ። አንድ ምክንያት ሰዓት በእናንተ ላይ ቢሄድ የሚቀርታ አድርጉልኝ። እንግዲህ ምንም ማድረግ አልቻልኩም። ተባረክ። በጣም ድንቅ ቃል ነው ያካፈልከን። የህይወት ምስክርነት የሚገርም ነው፣ የሚደንቅ ነው። እንደነገርኩት ቅድም ስናገር ነበር። በጂንካ የቀድሞ አየር ማረፊያን ታውቁታላችሁ? ጂንካ በቃ እዛ የቀድሞ አየር ማረፊያ ላይ ኮንፈረንስ አለን መጋቢት 11፣ 12፣ 13 እና ጂንካ ስለመመጣ እዛው ላይ ፕሮግራም ሰራለሁ ለአንተ። እንግዲህ መላው ዓለም ላይ ያሉ ኢትዮጵያውያን ኤርትራውያን በጣም ከሜጀር ዋን ጋር በእግዚአብሔር አንድ መድረክ አዘጋጅለት። በእግዚአብሔር እኔ ማንን ላግኝ? እግዚአብሔር ዛሬ ቀን ሙሉ ስለፋ ነበረ፣ ስሮጥ ነበረ፣ በቃ አላገኘውም ሰው። በእግዚአብሔር አንድ መድረክ አዘጋጅለት። በእግዚአብሔር አባቴ እመጣለሁ። ከሜጀር ዋን ጋር ነው የምመጣው መጋቢት 11፣ 12፣ 13 እዛ ፕሮግራም ላይ አለው። እንግዲህ እዛ ፕሮግራም ላይ አቡሼ እግዚአብሔር እድል ይሰጠዋል ብዬ አስባለሁ።
አለ 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 እየሰማችሁ ማስታወቂያ ነው የሚሰራው። ፕሮግራሙ ሰምታችኋል? መጋቢት 11 12 13 እንደ እኛ ጋር አይደል እንደ እኛ ጋር እኮ ነው። ማስታወቂያ ለስራ ድጋሚ ተናገር። እኔ ሪከርድ ላድርግና ማስታወቂያ ለስራለሁ። ያበደ ማስታወቂያ ነው የሚሰራው። እሺ መጋቢት 11 12 13 በጂንካ የቀድሞ አየር ማረፊያ ነው አይደለ? አየር ኃይል ማረፊያ ነው ባለው እዛ ላይ እንገናኛለን። በዛ በጂንካ እና አካባቢ ያላችሁ ሰዎች በሙሉ በዛ መምጣት ትችላላችሁ። በ11 በ12 በ13 መጋቢት ማለት ነው። እዛ ላይ ከእናንተ ጋር የምንገናኛለን። አቡሼ በእርግጠኝነት እዛ ያገለግለናል። እግዚአብሔር እድል ይሰጠናል። ሁሉ ቀር በቃ ከፍታዬን አይቶ እጅግ የተቆጡ ይሞታል የምጠባበቁ ችግርን አይቶ እጅግ የተቆጡ ይሞታል ያሉ የምጠባበቁ ወራኞች ያዩ ሞተኞች ያዩ እንደጋሚዎች ያዩ የኔ ነው ተራ የኔ ነው የኛ ነው ተራ የኛ ነው ተራ የኛ ነው ተራ የኔ ነው ተራ የኔ ነው ተራ። እኔ ምንም ነገር ማለት አልችልም። የእግዚአብሔር ሰው ዛሬ ሱራራጥ ነው ያልኩት። ማንም ያልጠየኩት ሰው የለም። እግዚአብሔር ሁሉንም ነገር ያውቃል። እግዚአብሔር ይችላል። እኔ ያልጠየኩት ሰው የለም። ምን ስታረግ ነበረ ዛሬ? እስቲ ንገረኝ። ሜጀሯንን ለማግኘት ነው ምንድን ነበረ? ሜጀሯንን ለማግኘት ነበረ ለማግኘት ማለት ነው። አዎ ጆቹራን ለማግኘት እዛው እሱ እንዲዘምር ለማድረግ ማለት ነው። ብዙ ሰዎችን ጠይቄያለሁ። ብዙ ሰዎችን እንዲያፈላልጉ ነግሬያለሁ። በቃ ይሄ እድል እንዳያመልጥ። በአንደኛ በኩል እግዚአብሔር ይባርከው ይሳኮር ስሙን እዚህ ጋር ባልጠራው የሆነ ሰው ደውሎልን ነበር። አንድ ታላቅ ሰው ደውሎልን ነበር። ምክርም ሰጥቶት ነበር እና ከጆቹሮ ጋር የሚመጣው ሰው ማን ነው ብዬ በጣም ታግዬ ነበር ለማወቅ በጣም ታግያለሁ። በቃ ዛሬ ባገኝ በቃ ይሄ ልጅ እዛ መድረክ ላይ ቢገኝ የሆነ ልጅ ነበር እንደው አንድ በአቡሽ መዝሙር ሪከርድ አድርጎ ዱዊት አድርጎ የሰራ ልጅ ነበረ። እኔም ጊታሪስት ነኝ ምናምን አለ። ግን ጆቹሮ ጋር ለመቅረብ በጣም እንትን ነው ገርዶች አሉ። እንዴት አድርጌ መቅረብ ይችላል ብዬ ነበር እና እስቲ እኔም በሚሞክረው በተቻለኝ አቅም በቃ ማውራት ሞክራለሁ እሱን አለ። በቃ እንደምንም ብዬ እግዚአብሔር ደውዬ ነው ያናገርኩት። ጌታ ምስክሬ ነው የምልህ። ደውዬ ዛሬ ነው ትላንት ማታ ማለት ነው ልጁን ደውዬ አውርቻለሁ። እንደምንም ብሎ በቃ ይሄ ልጅ ጅንካ ከመጣ ቀውጤ ነው በቃ የሚያደርገው። እግዚአብሔርን ነው የምልህ። አንድ ኩሩሴት አዘጋጅቼ ነበር በጂንካ ከተማ ላይ። በቃ እግዚአብሔር በጣም ነው የሚጠቀመው እና ይሄ ልጅ በቃ እኔ ምንም ልል አልችልም። ቀኑ ደርሷል። በጣም ነው የማመሰግነው። እግዚአብሔርን ነው የምልህ አባቴ። ሌላ እሱም እኮ አቡሽም ዘምሯል። ከዚህ በኋላ አቡሽም ዘምሯል እኮ ተራው የኔ ነው የኔ ድሉ የኔ ነው የኔ ተራው የኔ ነው የኔ በጣም ከባድ ነው። እግዚአብሔር እውነት ይባርክ። ከዚህ በላይ ሌላ በጣም ችግር የለም፣ ያገለግላል አቡሽ። እኔ ነገ ማስታወቂያ ያበደ ማስታወቂያ ነው የሚሰራው። ከዚህ በላይ ደስታ የለም። እኔ በጣም ታግያለሁ። እሱም ብቻ አይደለም ይኸውልህ፣ እሱንም አድርግ። ከዛ ደግሞ አዲስ አበባ ሁለታችሁ መታችሁ አዲስ አበባ ደግሞ ትመጡና ከጂንካ ፕሮግራም እንደጨረስን መዝሙር ይሰራል ማለት ነው እና ማንም እንኳን ባያግዘው ማንም ሰው እንኳን ባያግዘው ባይረዳው ራሴ ከፍዬ የኔ ዩቲዩብ ላይ ይተላለፋል። ፕሮግራሙ ላይ አንዱ ከምንሰራቸው ዋነኛ ነገር ዝማሬ ይሆናል ማለት ነው። በቃ እንዲህ ነው የምንለው ከዚህ በኋላ አልቆምም ገና የዳለው የጠራኝ የታመነ ነው። አልቆምም ገና የዳለው ያኖረኝ የታመነ ነው። አልቆምም ገና የዳለው የደገፈኝ የታመነ ነው። አልቆምም ገና ይኖራለሁ የጠራኝ የለየ ነው። ቀነቶለኛል ዛሬም እንደገና ኢየሱስ ረቶኝ ዳግም ሳልወድቅም አውቃለሁ ከፊቴ ያለውን
ቀጥሎ ስትመጣ በቃ ችግር የለም። ስለዚህ በእርግጠኝነት ከጂንካ በኋላ በዚሁ በመጋቢት ወር ሳያልቅ መዝሙር ሰርተን ፕሮዳክሽኑ እንኳን ችግር የለም። የኔ ልጆች ስላሉ የኔ ሙሉ ስቱዲዮ ስላለ ፕሮዳክሽኑ ችግር የለውም። በሙዚቃ በኩል ግን የማውቃቸውም ሰዎች የማስገድዳቸው አሉ። ፈቃደኛ ደግሞ የሆኑ ሰዎች በዚህ አጋጣሚ ይጽፉልኛል ማለት ነው፣ ይህንን ቪዲዮ የሚደርሳችሁ ሰዎች በሙሉ። ስለዚህ መዝሙር እንሰራለን፣ ቆንጆ ኢንተርቪው እንሰራለን። ወደቀ በተባለበት ቱቦ ውስጥ ነው ያለው ምንም ሰው የለውም በተባለበት በጂንካ ምድር ላይ አንተ ጂንካ የምትጠራበት ምልክት ትሆናለህ። በዛ የዛች ምልክት የጂንካው ልጅ እየተባለ እግዚአብሔር አምላክ ይረዳል፣ ያግዝሃል። ሙዚቃ ጊታር ምናምን ትሞካክራለህ? ያው ከዚህ በፊት እንደዚህ ደርሶ የሚያናግረኝ እንዲያው ይገባል ብዬ ሳይሆን በቃ እንዲሁም ጊታር ራሱ አስዞኝ አያውቁምና እንግዲህ ከዚህ በኋላ ጌታ ይረዳናል። ገዝቼ ነው የምጫወተው፣ ችግር የለውም። ዋው በቃ እኔ አሁን ምክንያት ግራ ይገባኛል። ወደ ላይ አንስቼ እንዲህ አይነን አንስቼ እንዲህ ነው ለማለት ይከብደኛል። አንድ ታምሩ ነገር አላችሁ። አንዴ ልመስክር፣ እኔ አንዴ ልመስክር። ዛሬ ያጋጠመኝ ነገር ማለት ነው የሚገርም ነገር። የእግዚአብሔር ሰው ይሄ ክብር እንዳይገጥም ይሄ ክብር እንዳይደርስ ሞቼ ነበር እኔ ማለት ነው። በሞተር ተጋጭቼ ማለት ነው። ያውና እዚህ ጋር እጄን ቁስልን እዩ። ዛሬ ነው የሆነ ቦታ ነበረ አንድ አባት እንዲሁ ፔጄ ላይ ብዙ ቪዲዮን ታያለ። እግዚአብሔር ሰው አንድ አባት እንዲሁ መቃብር ላይ የሚኖር ነበረ። መቃብር ቤት ውስጥ የሚኖር ነበረ። ያን አባት ከመቃብር ቤት አንስቼ ቦታ ገዝቼለት አሁን ቤት እየሰራው ነበረ እና ለዛ አባት እንትን ለማድረግ ሲኖ አፈር ጭኖ እዛ ቦታ ላይ ሊያራግፍ ሲሄድ ሲኖ ልጁ ደወለልኝ፣ ሹፌሩ ደውሎልኝ ማለት ነው። ያን ቦታ ለማድረስ በሞተር እየፈጠንኩ ሲሄድ አንዱ በቃ በፊቴ ገብቶ በቃ ሞቼ ነበረ። እግዚአብሔር ነው ያዳነ። ለዚህ ክብር እንዳልደርስ በሆስፒታል ላይ እኔ እንዲቀራ ማለት ነው። የሚገርም ሴራ ነው። በቃ በሆስፒታል ላይ እኔ ቀርቼ ዛሬ ይሄን ላይ እንዳልገባ ጠላት ብዙ ሴራ አድርጎ ነበረ። እግዚአብሔር ግን በሚገርም ሁኔታ አስመልጦናል። እኔ የሚመሰክረው ነገር ቢኖር በያውና ያው እዚህ ጋር ቁስልን እዩ፣ እዚህ ጋር እጄ እግሬ በዚህ ሰዓትም እያመመኝ ነው። ግን የእግዚአብሔር ክብር ይገለጥበት። በቃ የነን ስራ የምታውቁ ሰዎች ከዚህ በፊት ታውቃላችሁ። እንዲሁ በቃ የኔ መኖር ለደሆች መኖር ነው። እግዚአብሔር ያውቃል የውስጥ አንድ አባት እንዲሁ በቃ መቃብር ቤት ውስጥ 3 ዓመት ከ5 ወር መቃብር ቤት ውስጥ የቆየ አባት አለ እና ለእርሳቸው ቦታ ገዛው በጂንካ ምድር ላይ ቦታ ገዝቼ እንዲሁ ደግሞ ቤት እየሰራው ነው። አሁን ትላንት ነው ቆርቆሮ የወጣው እና ዝናብ ስለሚዘንብ ብዬ ዛሬ መኪና አፈር እያስገባ ነበር። ለዛ ሲሄድ በጣም አደጋ ነበረ፣ ልሞት ነበረ። ግን እግዚአብሔር ለዚህ ክብር ስል አስመለጠኝ። የእግዚአብሔር ሰው እግዚአብሔር ታምር ነው ያደረገው። በጣም ነው ማመሰግነው። ከዚህ በፊትም ቪዲዮን በጣም እከታተላለሁ። በጣም ነው ሞዲ የት ነው ማገኘው? በቃ የኔ ህልሜና ሐሳቤ እዛ ጋር ሪከስት ስልክ እምቢ ስትይ እዚህ ጋር በውስጥ ያልኩኝ እግዚአብሔር ሆይ ለኔና ለአቡሽ ይሄ ነገር ሪስክ ከሆነ በቃ እንዲያስገባ አድርግበት፣ በቤቱ ላይ ታምር እንዲሆን ብዬ ነው በውስጤ ላይ የጸለይኩት። እንደገባው አስገባኝ። ነገሮቹ ያው ተለወጡ፣ በጣም ተለወጡ። ጌታ መልካም ነው። ጌታ መልካም ያደርጋል። ጊታር ተገኝቷል። አቡሼ ቪዲዮ ክሊፕ እና መዝሙር በእርግጠኝነት እዚሁ መጋቢት ወር ላይ ይሄ ሙዚቃ ስቱዲዮ ሄደ ዘማሪ እንትን ሙዚቀኞች ጋር ሄደ 3 ወር 4 ወር ዓመት የሚፈጅ ነገር የለም። በ15 ቀን ውስጥ ተቀርተ ሚክስ ተደርጎ ነው አልቆ ነው የምናደርገው በትክክል ማለት ነው። ከዛ ሲቀጥል ደግሞ የጂንካ ፕሮግራም ላይ በሜጀር ዋን ጆይ ጭሮ የተዘጋጀው ፕሮግራም ላይ በጂንካ የቀድሞ አየር ኃይል ማረፊያ የሚባለው ቦታ ላይ በዛ ታገለግላለህ። እግዚአብሔር እድል ይሰጣሃል። በጂንካ ላሉ ቅዱሳኖች በዛ ላሉ አካባቢ ላሉ ሁሉ ማስታወቂያ ስሩ። ሁለታችሁ በዚህ ቀን እንገኛለን፣ በዚህ ቀን አብራችሁን እንድትሆኑ ብላችሁ ቪዲዮ ሰርታችሁ ሜንሽን አድርጉ። እኔም ደግሞ ለቸርቿ ባለራዕይ አደርሳለሁ። ያንን ነገር አድርጉ። በዛ ቀን አብረን እዛ ቦታ ላይ እናገላገላለን። እግዚአብሔር ረዳናል፣ ያግዘናል። አሁንም ብዙዎች ለማገዝ አንተን በዚህ ያሉ። ስለዚህ በዛ በጣም ደስተኛ ነኝ። በእናንተ ህይወት እግዚአብሔር በጣም ብዙ ነገር ያደርጋል። መቼ ነው ያልኳችሁ ፕሮግራሙን? ታሜ 13 ኮንፈረንሱ መቼ ነው? 12 13 11 መጋቢት 11 12 13 ኦኬ። ባናርም እና ጋር ተሰቅሏል እና በጣም እየተከታተለን ነው። ብዙ ማስታወቂያዎችን ማለት ያ አንድ ነገር ማለት ነው። እዚህ ካሜራ ላይ ብዙ ልጆች እየሰሩ ያሉ ልጆች አሉ። ኮሚኒኬት ከነሱ ጋር ብታረቅ እና ራሱ በዛው ብንሰራ በጆጭሮ እንትን ላይ ብለቀቅ። አሁን ፌስቡክ ላይ የዚህ አቡሽ ልጅ በጣም ቫይራል ላይ ነው። በቲክቶክ ላይም በፌስቡክ ላይም
በሁለቱም ላይ ቫይራል ላይ ስለሆነ ኮሙኒኬት ያርጉና ስልክን ውሰድና ደውል በቴሌቪዥን ራሱ በጆጩራ እንድለቀቅ ማለት ነው በአደባባይ ላይ ለለቀቃ እናንተ ማስታወቂያውን ስሩና ፖስት አድርጉት ለኔም ላክልኝ እዚሁ ኢንቦክስ ላይ ላክልኝ ይሄው ፎሎ አድርጌ ያለው ፎሎ ባክ አድርጌ መልሻለሁ ስለዚህ እሱን አድርግ ላኩልኝ እግዚአብሔር አምላክ ጣልቃ ገብቷል መልካም ነገር ይሆናል አሜን ተቀበለናል እሺ በቃ እንደ መጨረሻ ያለ አስቸግርም እኔ አሁን ደስ ያለኝ አንድ ነገር ነው ያለኝ ትላንት ማለት ነው አየር ማረፊያ በየዙራው ነው የሚያውቀው በርግጥ አየር ማረፊያ አካባቢ ሰው መርቶኝ አያውቅም በዛ ያለፍኩኝ 5-10 የሰጡኝ በዛ ያለፍኩኝ ና ያሉኝ ድንጋይ ላይ የመሩኝ በዛ ያለፍኩኝ ቀጥታ ሲሄድ በዝሩ ብሎ ጫካ የመሩኝ አይናቸው ያየው በዚህ ቦታ ላይ ከዘመርኩኝ ገና አላም ነው ከዘመርኩኝ በኋላ ነው ሁሉን አልነግርልኝ ስትመጣ እልህ ውስጥ ነው የሚያስገባኝ ሆነ ነገር በጅታ ተኛቀው ይሄ የሚፈጸም ነገር ነው የምነግርህ በቃ እዛ ምድር ላይ ትዘምራለህ በዛ ኮንፈረንስ ላይ ከሚያገለግሉ ሰዎች አንዱ አንተ ነህ ያ ዳሳፕሬት ያናማ አሜን ዋው አሜን ትላንት ሄደ ነበር እዛ አየር ማረፊያው አካባቢ ሄደ ነበር ትላንት እንተነግራም ያው ከዚህ በፊት ቅርብ ጊዜ ያው እንግዲህ ታመን ከማግኘት በፊት እሱ ነበር ኑሮዬ ያው እዛ ውስጥ እንግዲህ እየመቱኝ የነበሩ ጥንቅፋት ነገ እንግዲህ ከቀን 11 እስከ 13 እስከ 14 ያለው አይናቸው ያያል ችግር የለም እንቅፋት እየመቱኝ የነበሩት አካባቢ ላይ ቤታቸው ተሰርቶ እንዲህ አድርገ በበራቸው ሲመጣ ለነገ ያሉን ያዩ ነው የምዘምረው በቃ እኔ በአላህ ጊዜ ነበርኩኝ ምንም ማድረግ አልችልም በቃ ጌታ መልካም ነገር አድርጓል በጣም ወዳችኋለሁ ተባረኩ ጻፉልኝ በዚህ አጋጣሚ ከገባችሁ ገስቶች መካከል ልታግዙት የምትፈልጉ ሰዎች ካላችሁ ፈቃደኛ ሆናችሁ ሚዩት አንሱና እንደ ተናገሩና እንጨርሳለን ማለት ነው ማገዝ የሚፈልግ ሰው ካለ በገንዘብ ማለት ነው እሺ ከሌለ እንግዲህ ማገዝ የሚፈልግ ሰው ካለ አሁንም ኮንታክት አድርጓቸው ስለዚህ ማስታወቂያውን ሰርታችሁ ላኩልኝ በኤልጂ ቴሌቪዥን ይተላለፋል ያ ማስታወቂያ ስለዚህ በቴሌቪዥንም ይተላለፋል በኦፊሻል ፔጆችም ይለቀቃሉ እናንተም እዚሁ ፔጃችሁ ላይም ፌስቡካችሁ ላይም ለቃችሁ ሊንኮቹን ላኩልኝ ስለዚህ እግዚአብሔር መልካም ነው ወዳችኋለሁ ሰላም ይደሩልኝ እንትሉት የምትፈልጉ ብር ላስገቡላችሁ ለና አብዲ ለና ራያ ለሁሉም ምስጋና ካላችሁ መናገር ይችላልላችሁ የመጨረሻ ድል ሰጥቻለሁ እግዚአብሔር ይባርካችሁ እስካሁን ድረስ በአንተ ቤት ውስጥ 20 ሺህ ብር ገብቷል ማለት ነው የሚገርም ነው 20 ሺህ ብር ነው ያስገቡት ያስገባችሁ ሁሉ ለደሃ የሚሰጥ ለእግዚአብሔር አበደረ ቃል እንደምል የቃል በረከት በቤታችሁ ላይ ይሁን ክፉ አይንካችሁ ዛሬ ወንድምን ረዳችሁ እግዚአብሔር ነገ ደግሞ በክፉ በተኛውም ነገር ይርዳችሁ ከጎናችሁ እግዚአብሔር አይለይ በዛው አቡሽ ጨምር 20 ሺህ ብር ገብቷል አሁን ማለት ነው 20 ሺህ ብር አንድ አማራጭ ነገርላችሁ ለብዙ ዘመናት አንድ አህያ ነበረች በመንገድ ዳር ነበረች የተታሰረችው ለእነኛው ሲያልፍ አይ በእናት በሷ ላይ ዝም አርፎ ልሞት ደርሳለች ቀጣይ ሳምንት ሲመጣ ወይኔ አልሞተችም እንደ ጌታ ይጠብቃት ብሎ ነበር የሚያልፉት አይ ትሸታለች ብሎ ነበር የሚያልፉት በዚህ በታሰረበት ላይ ዝናብ ፀሐይ መከራ ሙሉ ሲፈራርቅባት ሌሎች ነጭ ነው ይዘው ሄዶ ካወረደ እሷ ደግሞ ሜዳ ላይ አስሯ ስለታሰረች የሚበላ የለም ሌላው ጭነት ካወረደ ሳር በልቶ ኖርማል ነበር እሷ ያለው አልጨርሻ ሜዳ ላይ በነበረበት ጊዜ ማንንም ረዳት አልነበረማትም አንድ ቀን ኢየሱስ መጣና እቺት ማንንም ያጣለዋት ግራ የተጋባዋት ለትንቢት መፈጸማ የሆናት ዛሬ ለኔ ታስፈልጋለች አለ እዚህ በዚያ ኳንት ላይ እዚህ ወንድማችን ጋር እጃችሁን አንስቶ ለኔ ያደረጋችሁት እነን እስከዚህ ያኖር አምላክ ይህን መንገድ ለኔ ያሰራው አምላክ ለዘላለም የማያቋርጥ የዘላለም የማይቆም የዘላለም ክብር በጌታ በኢየሱስ ከፊታቸው ይቅደምላችሁ ዳግም የማልመለሱ ዳግም የማታዩ አዲስ ምስራች ከፊታቸው ይሆን የጨለመባቸው መጋረጃ የጨለመባቸው ችግር የጨለመባቸው ጨለማ ለብዙ ዘመናት በፊታቸው መጋረጃ ተገደረፈ ከአያታችን ከአክስታችን ከኛ ውርስ የተላከ አያት እርግማን በጌታ በኢየሱስም ከዚህ ደቂቃ ጀምሮ እጄን አንስቼ እንደ እግዚአብሔር ሰው ጸልያችሁ ዳግም አያገኛችሁ
በጌታ በኢየሱስም ጸለይኩን ዳግም አያገኛችሁ ካለባችሁት ከነበራችሁት አንስታችሁ እስከዚያ በጎኔ ቆማችኋል በጎናችሁ የሚቆም የእስራኤል አምላክ የማይተኝ የዘላለም ሁሉ ጊዜ አይቶ ምኖር ሁሉ ጊዜ ሳይደክመው ሳይሰላችሁ የሚጠብቀው መላእክቱን በማዘዝ የእናንተውን ነገር በጌታ በኢየሱስም ይጎበኛላችሁ በጌታ በኢየሱስም ይጎበኛላችሁ ዳግም የማትመለሱበት ዘመን ይሆንላችሁ የከፍታ የመውረስ የመሻገር የመሄድ እንደ ባምባ ወንዝ ንፈስበት ዘመን ይሆንላችሁ ተባረኩልኝ በሉ ጊዜ መደወል ትላላችሁ ወዳችኋለሁ መልካም ምሽት ይሆንላችሁ እሺ እኛም ወንድማችን በጣም እንወዳለን እናከብራለን ቃል የገቡም ሰዎች እንደሚፈጽሙ አምናለሁ በስተመጨረሻ ግን የገባችሁ ሰዎች ካላችሁ ወንድማችንን ዘማሪ አቡሽን ማገዝ እፈልጋለሁ የሚል ሰው ካለ ድል ሰጥቻለሁ አለበለዚያ እንግዲህ ሰላም ዳሩ ቴንኪዩ አውሯቸው አግኟቸው ሌላ ጊዜ